ክልሉ ላይ ይሄ የዘሩን ነገር ከሚያስገቡባቸው ልጆቹ ላይ የዘሩን ነገር አውጥቶ ቴክኒኩን ቢያስገቡባቸው ኢትዮጵያ ገባ ከተባለ ሁሉም ሚዲያ አሊ እንደሚል ያው የታወቀ ነው ቴዲም በተወሰነ መልኩ ጀምሮ ነበር ያው ለሰፋው አካባቢ ምናምን ነገር አንዴ እንደው ማግኘት ሲያወራ ተጥቅላ አንደኛ ነበር በማሳመር ያን የነበረው ቲም አብሮ ቢያድግ ኖሮ በብሔራዊ ቡድንም ብዙ ለውጥ ማምጣት ይቻል ነበር ብዙ ፖለቲካ ገብቶበታል ብዙ ዘር ገብቶበታል የስድስት ተጫዋቾች አንድ ላይ የጠፋችሁበት 16 ከ18 ጠፋ ብዙ መንግስትም ትኩረትም አልሰጠው አንድ ገበሬ ይጠፋ ነው የሚቆጨው ምናምን ብሏል ተብሎ መግለጫ ሰጠ በእናንተ ምክንያት በፓርላማ ላይ እንደዛ ተብሏል አሉ እኛ ደግሞ ወደ እግር ኳሱ የገባንበት አመት እጅግ በጣም የተበላሸው የቆሸሸው አመት ነው 4 ጎል ምናምን 5 ጎል ገብቶብኝ ባንክ ቤት ከዛ ደሞዝ የሰጠው ሸኝ ማለት ነው አንተ ነህ እንደውም አንድ ቪዲዮ አለ የቀረበትን ምክንያት ለሚዲያ ሲያስረዳ በእንግሊዘኛ ፈረፈረ አይደል በደንብ አድርገው ነው እንጂ ገለጸው ያኔ በዛ ዘመን እንግዲህ የነገርከው ቡና ለምንድን ነው ጓንጫ ድሎችን በዛ ልክ መውጣት ያልቻለው በሚስቴሩም ስለገነባ እኮ የሚመጣ ነገር የለም አይ በሜዳ መሳሪያ ሲመዘዝም ባይናችን ያየንበት ጊዜ አለ ቡና ገበያ ግን ከ30 ቀኑን 28 ቀኑን እየሰራውኝ በታክሲ እየተመላለስኩኝ 400 ብር የሚከፈለው ጤፍ 500 ብር ነበር የሚሸጥ ማስቲካ ይሰጣል ምን አይላል ምናምን እና አንድ ልጅ አለ ሁሉ አይሰጠው አስተሮቲዮ ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የካስትሮ ቲዩብ ተከታታዮች እንዴት አላችሁ በመላው ዓለም ካስትሮ ቲዩብን ስለምትመለከቱ ላይክ ሼር ሰብስክራይብ ስለምታደርጉ ከልብ እናመሰግናለን ሳምንታዊ የካስትሮ ቲዩብ እንግዳ ቀጥሏል አርብ ላይ ነን ዛሬም እንደተለመደው በተለያየ ጉዳዮች ላይ ስኬታማ የሆኑ ሰዎችን ወደናንተ እናደርሳለን ብለን በጀመርነው መሰረት ዛሬም እንግዲህ በኢትዮጵያ ስፖርት ውስጥ ከፍተኛ ስምና ዝናን ያተረፈውን በዘጠናዎቹ ብዙሃንን ወደ ሜዳ የሳበውን ብዙሃን በሜዳ የማይረሱ የማይዘነጉትን የኢትዮጵያ ብሔራዊ ቡድንና የኢትዮጵያ ቡናውን ኮከብ አሊ ረዲን ይዤ ቀርቤያለሁ ድንቅ ጊዜ እናሳልፋለን አብራችሁን ስላላችሁ ምስጋናዬ ከልብ ነው ካስትሮ ቲዩብ ተጀመረ እጅግ በጣም አመሰግናለሁ በጣም ትልቅ ክብር ተሰምቶኛል አሊ እንኳን ደህና መጣ እንኳን ደህና ቆየኝ የሚገርም ነው እኔ ዘጠናዎቹ ላይ ሜዳ ላይ የማቀውን ራሱን አሊ ነው ዛሬ እየተመለከትኩ ያለው ምንድነው ለምሮ ማትለዋወጥ ትንሽ ያለው እንደው ኪሎ ወርዷል ያው የፊት ያቀማመጥ እንዳለው ሊሆን ይችላል ግን ኪሎ ወርዷል እንደውም የሆነ እድሜ ሲጨምር ምናምን ገዘፍ ዘፍ ማለት የሆኑ ለውጦች ያካል ለውጦች ምናምን ነው የሚጠበቁት አሊ ነው አይ እንኳን ነገር የለኝም ተጨማሪ ስጋዎች ምናምን የለም አዎ ግን አልহামዱሊላህ ያው እንግዲህ የሱቅባት ደስ ይላል በጣም ደስ ይላል በጣም ድንቅ ጊዜ ለማሳለፍ ካንተ ጋር እንግዲህ ጨዋታችንን እንጀምራለን ፈቃደኛ ስለሆንክ በከተማችን አዲስ አበባ በሸገር ሳይሆን በሁለተኛ ከተማችን አትላንታ ተገናኝተናል ከአዲስ አበባ መልስ የምናደርገው ልዩ ቆይታ ነውና ክብር ተሰምቶኛል በጣም ነው ማመሰግነው እኔም በጣም አመሰግናለሁ አክብረህ ስለጠራኸኝ እንግዲህ ካስትሮ ቲዩብ ላይክ ሼር አድርጉለት በጣም አመሰግናለሁ አትላንታ ላይ እንግዲህ በስፖርት ላይ ትኩረቱን ያደረገ የመጀመሪያው ሚዲያ ነው ከዚህ በፊት አትላንታ ላይ እንደዚህ ቆይታ አድርጋ አታውቅም ኢትዮጵያ ገባ ከተባለ ሁሉም ሚዲያ አሊ እንደሚል ያው የታወቀ ነው ዛሬ እንግዲህ መናገሻ ከተማችን አትላንታ ላይ ሆነን በመላው ዓለም የሚደርስ ድንቅ ቆይታ አሊን በደንብ የምንረዳበትን ጊዜ እናሳልፋለን ዝግጁ ነህ
አንተ ለመጠየቅ ብቻ እንዳትፈራ። ምፈራው የለም። በጣም ብዙ ነገሮች አነሳለሁ። እስኪ ልመለስ። የአዲስ አበባው ኮከብ የኳስ ሜዳው ድንቅ ልጅ አሊ ረዲ ውልደቱ፣ እድገቱ፣ የኳስ አጀማመሩን እናንሳ። የተነሳ ቢሆንም በተረጋጋሚ ጊዜ እሱ ላይ ማንሳት የምፈልጋቸው ጭብጦች ስላሉኝ ነው። በዚህ እንጀምር። ያው ኳስ እንግዲህ ከልጅነታችን ጀምረን በሰፈሩ ተጫውተን ያደግነው። ያው ሰፈራችንም ኳስ ሜዳ ነው። በቅጽበት ስሙ ሪዮ ደ ጄኔሮ ነው የሚባለው። ሪዮ ደ ጄኔሮ ለምን ተባለ? ብዙ ተጫዋቾችን በማፍራት ስለሚታወቅ ብራዚል ውስጥም ያ ከተማ የኳስ ከተማ ነው እና ሪዮ ደ ጄኔሮ ይባላል። ያው ከና ኤሌ ካሴ ቤት መነሻው ከዛም ቢሆንም በእነሱ እየተገራን ነው እርገታችን ጥሩ ቦታ እንዲሆን ያደረግነውና እንግዲህ ሰፈራችን የኳስ ሰፈር ነው። እነማን ነበሩ? እስቲ አስቀድመህ አንተ ኳስ በምትጀምርበት ጊዜ ላይ የነበሩ ስማቸው የሚያስፈራ በተለያየ ክለብ የተጫወቱ ተጫዋቾችን እና ታያቸው የነበሩትንም ጭምር አሁን ብጠራልህ ሚዲያው አይበቃም። እንጀምር። የድሮ ወደ 2 ብሔራዊ ቡድን አይወጣውም ብለህ ነው? አዎ በጣም አብሶ ከነ ኃይሌ ጋር የተጫወቱት ብጠራልህ ከነ አበውነ ማሙ ጀምሮ ምናምን ኃይሌ ካሴ፣ ጌቱ ከበደ ምናምን እያልክ ከሄድክ በጣም 2 ብሔራዊ ቡድን ሙሉ ይወጣዋል። በአንተ ዙሪያ ራሱ በእኔ ዙሪያ ራሱ ወደ 5-6 ነበርን ቡና ገበያ ውስጥ ራሱ እነ ሳምሶን ጆሮ ምናምን አሉ እና አካባቢው ላይ ያለውን ሰው ከጠራ በእርግጠኝነት 3 ብሔራዊ ቡድን በስነ ስርዓት ይወጣዋል። 3 እና በእኛ ጊዜ ያሉትን ያው ሁሉም ሰው ያውቃቸዋል ብዬ ነው። ቡና ገበያ ላይ የነበሩትን ጊዮርጊስም የነበሩትን እና ሙሉዓለም ምናምን ስታያቸው ማት ተጫዋች ነው ያለው እኛ ሰፈርና ትንሽ ሜዳውን አጥፍተውት የሆነ መንገጫቀጮች ነበሩ። አሁን እንግዲህ ሜዶችም እየተሰሩ ስለሆነ እንግዲህ ብዙ ተጫዋቾች ደግሞ ይወጣሉ ብዬ አስባለሁና እኛ ሰፈር ከሌላም አካባቢ መጥቶ ያልተጫወተ እንኳን የለም። አብሶ ክረምት ላይ በጣም ብዙ ተጫዋቾች ከሌላ አካባቢ እየመጡ ይጫወቱ ነበር። የዙር ውድድር አለ። እንደገና ትሬኒንግም አለ። ይሄ ማክሰኞና ሐሙስ እንደሚባለው ትሬኒንግ የክለብ ልጆች ብቻ ተብሎ እና ሰገድ እና ኩኩሻ እና ሚካኤል ሽፈራው እና ዮሴፍ አይርላንድ ያለው እና ሌሎቹ ማን ነበሩ ይመጡ እና ዘውዴ እና መከታይ ምናምን ይመጡ ነበር እና በጣም ኃይለኛ ትሬኒንግ ነበር። አዲስ አበባ ስቴዲየም የነበረው ሰው ክረምትን ደግሞ እኛ አካባቢ መጥቶ ያሳልፍ ነበር በመልከዝ ማለት ነውና የትኛው ሜዳ ላይ? አሸዋ ሜዳ ይባላል። ወደ ሚክሊላንድ አካባቢ አስኮኮኔም ጋር ከመድረስ በፊት አሪፍ ሜዳ ነበር። ገደል ስር ነች ያለ ገደል ስር ነው። ዙሪያው ምን ነው የሚለው አስታውሳለሁ በጣም እዛ አካባቢ የንግድ ቦታ አለ መሰለኝ አስኮ ጨረታ እና በጣም በቃ የሚገርም ጊዜ የነበረውና የሚገርም ትዝታ ነው መቼም ያለው። መቼም በክለብ ከሚያደርጉት ውድድር ባሻገር በሰፈራቸው ልጆች ባሳደጓቸው ተጫዋቾች ሰዎች መሃል የሚደረግ ውድድር ነውና የክረምት ውድድር ብዙ ጊዜ ይናፈቃል። አሁን ያለንበት ክረምት ወር ነው። የድሮን ካሁኑ ጋር በኋላ እናነጻጽራለን። ያኔ ግን የሜዳዎች መብዛት የእናንተ ለእግር ኳስ የቀደሙትን እያዩ መነሳሳት ወይስ ብዙ የእግር ኳስ ተጫዋች ኳስ ሜዳ ዙሪያ የፈራው በምን ምክንያት ነው? አይ ከዛ በፊት ብዙ ተጫዋቾች ስለነበሩ ነው። እና ኃይሌ ቤት ራሱ ቤተሰብ ሙሉ ኳስ ተጫዋች የነበሩ ናቸው። አካባቢው ላይ ደግሞ ስትሄድ ደግሞ ከሱ ጋር ደግሞ የሚጫወቱ ብዙ ተጫዋቾች አሉ። እኛ እነሱን በማየት ነው ያደግነው። እነሱን ዕቃ በመያዝ አብረን ትሬኒንግ ሄደን በማየት ምናምን ነው ያደግነው። እና እነሱ ደግሞ እኛ ጋር ጥሩ ነገር ሲያዩ እየመከሩ እያስተካከሉን ክለብ እንድንገባ የክለብ ተጫዋች እንድንሆን ምናምን አድርገውን ነው የመጣ ነው እንጂ አንዳንድ አካባቢዎች አሁን ለምሳሌ አንዳንድ አካባቢዎች አሉ አርቲስት የበዛበት አካባቢ አርቲስት ሆኖ ነው የሚወጣው በብዛት አሁን ድሮ ፈረንሳይ ለጋሲዮን አካባቢ ነበር። አሁን ግን አንተም ላታቅ ትችላለህ። የኪነ ጥበብ ሰው በብዛት ያለው አየር ጤና ነው እኛ ሰፈር አለ አላውቅም ሀገር እና እንደየ አካባቢ ነው እንደሚበዛበት ሰው እንደሚበዛበት አካባቢ ነው። ቀድሞ የወጣው ብዙ ተማሪዎች የወጡበት ጥሩ ተማሪዎች የሕክምና ሰዎች የወጡበት አካባቢ እንደዛ አይነት ሰዎች ይፈጠራሉ። ኳስ ተጫዋች የወጣበትም አካባቢ ኳስ ተጫዋች አምሳያ እንፈልጋለን። ግን ትፈልጋለህ የሆነ ነገር እኮ ይፈልጋል። ግን ያው ትልቁ ደግሞ አርቲስትም ያው እኛ ሰፈር ነው ያለው። አሁን ላለመቀደም ይመስላል። እውነት ነው። ኳስ ሜዳ አካባቢ ያው የታወቀ ነው። እነ አብነት አጎናፍር እና ቴዲ አፍሮ እንደውም አብነት አጎናፍር አይ ቲንክ ትራሳቸው እነ ቴዲ ቤት ሪሞት ስትቀይር እዛም እና አብነት ቤት ይቀየራል። ጎንና ጎን ከመሆኑ የተነሳ ማለት ነው። እና ቅርብ ለቅርብ ናቸው። አብሶ የሁለቱ
የሶስታችን እንደዚህ ቤታችን ቅርብ ለቅርብ ነው። ኧረ እባክህ። አዎ። እና ሙዚቃ ጀመርክ? አስያስብያለሁ። አይ እንደው ያው መቼም አጠገብ ላጠገብ ከሆነ እንጉርጉሮም ልትሰማ ትችላለህ። አዎ። አይ ሲጀምር አብነት ነው። ግን እኛ ወደ ኳሱ አደላንና ቴዲም በተወሰነ መልኩ ጀምሮ ነበር ያው ለሰፈር እዛው አካባቢ ምናምን ነገር አንዴ ነው ማግኘው ሲያወራ ተጥቅላ አንደኛ ነበር በማሳመር ኳስ ግን ያው ደመና እንደነበረ ራሱ ተናግሯልና እኛ ወደ ኳሱ ተሳብንና ወደ ኳሱ ሄድን። ኳሱ ብዙ ተመልካችም ነበረው ብዙም ተጫዋቾች ስለነበሩት እንደውም የነሱን ትጥቅ ምናምን ይዘን በመሄድ ነው የጀመርነው እኛ። ኳስ ሜዳ ደግሞ በጣም አስተዋጽኦ አድርጎልናል። ትምህርት ቤቱ ከመሰራቱ በፊት የውድድሮች አብሶ ውድድር የሚደረግ ውድድር በጣም ይገርም ሙሉ እየተከበደ ሁሉ ይመጡ ነበር ከክለብ ሁሉ። እሑድ ቀን ረፍት ከሆኑ አሸዋ ሜዳ መጥተው ተዘካለ እዛ መድኃኒዓለም አካባቢ አሸዋ ሜዳ የሚባል አለ። አሁን ክፍለ ከተማ ሰርቶበታል። እዛ ሜዳ ላይ በጣም ብዙ ትልልቅ ተጫዋቾች የክለብ ከነጌቱ ጋር አብረው ይመጣ ነበርና ለሁለት ተከፍሎ አይሌ ዛኛው ቡድን እኛ በረኛ እንገባ ነበርና ስትጀምርም ግብ ጠባቂ ሆነህ ነው? አዎ እነሱ አካባቢ ሲሄድ እንደዛ ነው ማረጋው። ከጓደኞቼ ጋር ስጫወት ኳስም እጫወታለሁ። በፍራንክ ደግሞ አሲዘን የምንጋጠም ደግሞ ከሆነ ደግሞ ያው በረኛ ገባባላሉ ላለመበላት። አዎ እና ደሞኛ ተበድረን ነው የምንሄደው ለማስያዝ። ስንት ብር ጫወቱ ነበር? በ20 ብር 30 ብር እንጫወት ነበር። ግን ሰፈራችን ገርግሽ የሚባል ልጅ ነበር። ሰፈራችን ማዳ ያለች እዛ ላይ ልጁ ስራ ይሰራልና ጋዝ ይቀዳልና ያው የሂሳብ ብር ነው። ከሱ ተበድረን ነው የምንሄደው ለማስያዝ እንዳንበላ እኔ በረኛ ገባ ይሉኛል። አንድ ቀን እየተመራን ሊያልቅ ሆነና ኃይለኛ ጦርነት ነው የተነሳው። ምክንያቱም ከታምጠን እንከፍላለን። እንዴት ነው? እና በቃ ተቋረጠና ብራችን ተመላሽተን መጣ እንጂ በብዛት ታሸንፋላችሁ። ብዙ ጊዜ እናሸንፋለን። ፍርታሙሽ ነበር። እዛው አካባቢ ያሉ ልጆች ስለሆኑ አንላቀቅም ነበር። የሰፈራችን ልጆች ናቸው። ትንሽ ከኛ ሰፈር ከፍ ይላሉ እና ጥሩ ጊዜ ነበር የነበረና እንደዛ እያልን ያው ቢሲ ምናምን እየገባን ዋናው ቡድን አደገ። ያው ወጣት ቡድን ብሔራዊ ቡድን ብለን እንግዲህ እንደው ኧረ እንዲያልፈንማ እያንዳንዷን እንነካካለን። ወደ ቢሲ ከመግባት በፊት አዲስ አበባ ስቴዲየም የመግባት እድል አጋጣሚ አግኝተህ ታውቃለህ? አቢን ከበቢ ነው የጀመርኩት ለመጀመሪያ ጊዜ። ለመጀመሪያ ጊዜ ቢ እንዴት ገባህ? ባንክ ቢ ነበርኩ የገባሁት መጀመሪያ 4 ጎል ምናምን ነው 5 ጎል ገብቶብኝ ባንክ ቢ። ከዛ ደሞዝ የሰጠው ሸኙኝ ማለት ነው። አሸናፊ ነበር ኮቹ። ከዛ በዛኛው በራሱ አመት ላይ ልክ አመቱ ሲያልቅ ኦሜርላ እንደ አዲስ ይቋቋም ነበር። እዛ ሄጄ ሞከርኩኝ። ያው ከዛ ፊት ቢ ምናምን ታዳጊዎቹ ላይ ምናምን ነበርኩኝ። ግን የኛ ሲ ውድድርም አልነበረውም። አየለ ብሩክ ነበር የሚያሰለጥነን። አሁን በየት የለም። ግን እዛ ላይ ያቆኝም ነበር። ንጉሴ ገብረ የሚያይ ነበር። ቺፓም ይባል የበረኛ ሰላይ ያለ እና እሱም ያቀኝ ነበር። የተወሰነ አመት ላይ ያው ባንክ ወጥቼ ተጠፋፍተን ነበር። ከዛ በአመቱ ተመልሼ እዛ ዋናው ቡድን ለሞከረ ሄድኩ። ብዙ በረኞች መጥተው ነበር። ከነሱ ጋር ታይቼም ብዬ ምናምን ያው ተያዝን። ከዛ በኋላ እያለን ያው እንግዲህ ስሙም ዝናውም ታዳጊ ቡድንም ወጣቱም እያለን የመጀመሪያው ክለብ ባንክ ነው ማለት ነው? ቢ ላይ ባንክ። ቢ ላይ ሲ ላይ ኦሜርላ ነው። ሲ ላይ ኦሜርላ እንደ አዲስ በተመሰረተበት ጊዜ ላይ እንደ አዲስ ሲመሰረት በጣም ሻይን አድርጎ የወጣ ቡድን ነው። አይተህ ከሆነ በጣም ተስፋ የፈጠነ ነበር። እንደፈለቀ ሞሽነ ሰለሞን ጉራጌው ምናምን በጣም ኃይለኛ ቡድን ነበር። በፊዚካልም ጠበቅ ያለ ኳስ ላይም ጥሩ የሚጫወት ቡድን ነበር እና በደንብ ነው ከታች ወደ ላይ መጣን ቡናንም ጊዮርጊስንም የሚያስቸግር ቡድን ነበር እና ጥሩ ተሰርቶ ነበር። በኋላ ላይ ኢኮኖሚው ምናምን እየቀዘቀዘ ሲመጣኛ ሙላችን እያለቀ ሲመጣ ሌላ ክለብ ተፈላጊዎች ስንሆን ምናምን እየወጣን ትንሽ እየደከመ አሁን ላይ ጥሩ ኮንዲሽን ላይ አይደለም ያለው። ያው ኦሜርላ በጣም የሚገርመኝ በጣም ብዙ የስፖርት ሙያተኞችን ያፈራ ክለብ ነው። ትኩረት ማጣት ይሁን እንደው ገንዘብ ነው እንዳትል ሰራይቱ ያዋጣ ያቆመው ቡድን ነው። አሁንም አለ ግን እንደሚገባው ክብር በሚገባው ልክ ላይ አይደለም ያለውና ክለቦች ለምን እንደዛ ሆኑ አሁንም ማንሳት አይቀርም። በኋላ ላይ ባንክን ደግሞ ስናነሳ ባንክ አሁን ድረስ በወጣቶች አቻ ያልተገኘለት እውነት ለመናገር ወጣት በማሳደግ እናንሳ ካልን ከምናነሳቸው ቆንጆ ክለቦች አንዱ ባንክ ነው።
በወጣቶች ውድድርም ላይ ብዙ ጊዜ ሻምፒዮን የሚሆን ነው። በዋናው ለምን ብዙ ጊዜ አልሳካለትም? እሱም ሌላ ጥያቄ ምልክት ውስጥ የሚወድቅ ነው። በ1980ዎቹ የቢዎች ውድድር የተስፋ ቡድኖች ውድድር እንዴት ነበረ? በጣም አሪፍ ውድድር ነበር። ኮካኮላ ሄደን ያዘጋጀውን ነው የምትለኝ መሰለኝ። አዎ እንግዲህ አንተ በጣም የወጣህበት አዲስ አበባ ላይ ተዘጋጀን። ሁለት ነበር የተዘጋጀው። 87 ኬንያ ሞምባሳ ላይ ነው የተዘጋጀው። 88 ኛው አዲስ አበባ ላይ ነበር የተዘጋጀው እና የኬንያው ላይ ንጋቱ የሚባል በረኛ ነበር የገባው ክራይ ቤት የነበረው ልጅ እና ጥሩ ፐርፎርማንስ አድርጎ ነበረ። 88 ደግሞ ለምድሩን አገኘውኝና አዲስ አበባ ላይ እኔ የተጫወትኩትና 88 ቡና ከገባ በኋላ ማለት ነው። 89 ነው ቡና የገባው። ከዛ በፊት ኦሜር ላይ ያለው ማለት ነውና በጣም ጥሩ እንቅስቃሴ ነው ያደረግነው። የነበረው ስብስብ በጣም ደስ የሚል ስብስብ እሱ ቡድን ኖሮ ቢሆን ኖሮ አሁን ላይ አስቸጋሪ ቡድን ነው። እነማን ነበሩ? እንደነ ተስፋ ታሪኩ ነበሩ ዲፌንስ ላይ፣ ኩኩሻ ነበረ፣ አንዋር ወደ መጨረሻ ላይ እየተሰለፈች ነበር መጣ ነበር። አንዋር ሲራጅ መስፍን ፒስ የሚባል ነበረ። በግራና በቀኝ ፋሲልና ሚካኤል ሽፈራው ነበሩ። ሚድፊልድ ላይ ባዩ ሙሉ ነበረ። ሌላ ደግሞ ማን ፊት ላይ ቆጬ ነበረ። ስንታየው ቆጬ ካንተ ጋር ብዙ ታሪክ አላችሁ አነሳለ። ስንታየው ቆጬ ነበረ። ጌታነህ ሞት ባይኖር ነበር ከሱ ጋር ኮከብ እንደውም ጎል አግቢ ቆጬ ነው መሰለው ወይ አንተ ነው ጌትነት ሞት ባይኖር ነው ወሰደው። ኮከብ ተጫዋችም እኛ ነው የወሰደው። ባዩ ነው የወሰደው። ባዩ ኮካኮላ የተሸለመበት ወደ 40 ነው 50 ሳጠር ስኳር ላይ ሲዙ ኬንያም እኛ ነን እኮ ሽልማቱን የሰሩት። ኮከብ ተጫዋች ስሞን አባይ ወይ ኮከብ ጎል አግቢ ስሞን አባይ እና በላያ ምናምን እንደዛ ናቸው ይዘን የመጣነውና በጣም ጥሩ ስብስብ ነበር። የሚገርም የታዳጊ ቡድን ነበር። እንደው አብረው ቢያድጉ ሁሉ ፎቶ አለ ማሳየት እንችላለን። በጣም የሚገርመው ያኔ በክለቦችም በብሔራዊ ቡድንም ለወጣቶች ትልቅ ትኩረት ነበር። በትክክል እድሜያችሁ ፊታችሁ ላይ ይታያል፣ ያስታውቃል። ምንም የሚታይ ያኔ የነበረው ቲም አብሮ ቢያድግ ኖሮ በብሔራዊ ቡድንም ብዙ ለውጥ ማምጣት ይቻል ነበር ብለው የሚያነሱ ሰዎች አሉ። ተስማማለህ በዚህ? እንዴት መሰለኝ ሀገር መጀመሪያ አሰልጣኞቹ እርስ በርሳቸው መግባባት ስላልቻሉ አንዱ ወጥቶ አንዱ ሲመጣ ሙሉ የዛኛው ሰው የቲም ይበተንና ወይ ተወሰኑ ልጆች ያስቀርና ሌላ አዲስ ነው የሚያመጣው። የራሴን ይላል ገብቷል። እንደዛ ግን የሚባል ነገር የለም። እንደምታየው ነው። ሞሪኖ ሲመጣ ሞሪኖ ዛሬ የተወሰኑ ልጆች ጀምሮ ነው የሚቀጥለው ቡድኑ። ቀዳዳውን ነው መድፈን ያለበት እንጂ ይሄ ነው ቡድን ነው ይሄ ዛ ቡድን ነው የሚባል ነገር የለም። እንደ ሀገር ደግሞ ስትሄድ ደግሞ ማሰብ መቻል አለበት። እንደዛ ካልሆነ አይመጣማ። እውነት ነው። አሁን እንደዚህ መተካካቱ ከሌለ ባንዴ እኮ እዛ ጋር እኮ ሙሉ ቡድን ልታመጣ አትችልም። የነ ሞሮኮን ቡድን አሁን ስታይ የዓለም ዋንጫ ላይ መጥቶ ጥሩ ነገር እያሳየ ፉክክር ውስጥ የምታያቸው አሁን የመጡት እነ ኬፕ ቨርዲ ምናምን መተካካቱ ስላለ ነው። እኛ ደግሞ ጋር መተካካቱ የለም። ወይ ከታች ታመጣና ላይ ታደርገውና ላይ ታጠፈዋለህ። እና አሰልጣኞች አልተግባቡም ነበር በዛ ሰዓት። ስፔሻል ብዙዎቹ አልተግባቡም ነበር። ታዳጊ ቡድኑ ማን ነበር ያዘው? ስዩም አባተ ምክትሉ ንጉሴ ገብሬ ነበር። ከዛ በኋላ ያለው ወጣት ቡድን ላይ ሌሎች አሰልጣኞች ነበሩ። ብሔራዊ ቡድን የሚይዙት ሌሎች ነበሩ። መተካካቱ እንደዚህ ኖሮ ቢሆን ኖሮ አሁን የተሰጠውን ያህል ትኩረት ለነገሩ ሚዲያው አሁን ሰፊ ስለሆነ ለምን እንደዚህ ያኔ የለም የተወሰኑ ጋዜጦች ናቸው። አንድ ሬዲዮ አንተ ላይ ነው ሰበቡ የሚበዛው። እንትና ተሰርቶ ነው እኛ ተሸነፍነው የሚልም በቃ አሁን ወደ ሰበብ ነው የምንሄደው እንጂ ባለው ልጅ ተጠቅመ አይ ውጤቱን ኃላፊነቱን እንወስዳለን ችግራችን ይሄ ነበር የሚል የለም። አይ እንትና ስለሰራ ነው እንትና እንዲሰራ አደረገ ነው የሚል ነገር ነበር። ምክንያቱም እዛ ጋር ያለውን አሰልጣኞቹ ጋር መግባባት የሌለውን ነገር ለመሸፈን ማለት ነውና ያ ችግር ፈጥሯል። እስካሁንም ችግር ፈጥሯል። ገብቷል። አሁን ደግሞ ሞር እየባሰ ነው ሄደ። በጣም አሁን ደርስበታለን እሱንም። ከዛ በኋላ እንግዲህ ያው በታዳጊ ቡድን ስምም ዝናም ክብርም አገኛችሁ። አሊ መባል ጀመረ። በጣም ብዙ ተስፋ ያደረጉ አሰልጣኞችን በብዛት መጡ። ቀጣዩ ክለብህ በጣም ብዙ ስም ክብር ዝና ያገኘህበት ቡና ገበያ ሆነ። እስኪ ስለ ቡና ገበያ ቀድሞ የነበረ ነገርና የገባህበትን አጋጣሚ። ከዛ ፊት ያው ስሙ በደንብ ያገኘሁት በደንብ እንትን አድርጎኝ የወጣው ኦሜርላ ነው። ኦሜርላ በጣም በበረኛ ደግሞ ትሬኒንጎች የሚታወቅ ቤት የግሉ የበረኛ አሰልጣኝ የነበረው ኦሜርላ ነው።
ንጉሴ ገብሬም በደንብ ነው የሚያሰራው። አየለ ብሩክም ነበር ለሶስት ነበር የሚያሰሩ የነበረውና ቀልድ የሚባል ነገር የለም። በደንብ ትሰራለህ፣ በደንብ ሻይን አድርገህ ትወጣለህ ሜዳ ላይ ታውቀዋለህ። አንተ ራስህ አቅምን ታውቀዋለህ። ስፔሻሊ እድሜም ነበረ ትንንሾች ነበር እድሜያችን እና እዛ በደንብ የወጣሁት። ከዛም ቡና ተቀበለኝና ደግሞ በደንብ ወደ ላይ ሰቀለኝ ማለት ነው። እና ቡና ገበያ ስገባ ያው ሰፈር የሚጫወቱ ልጆች ነበሩ ቡና ገበያ እነ ሳምሶን ጆሮ አይነት ሰዎች ምናምን ገስቴዶም ገብተን የምናየው ነው። እና እዛ ስንገባ ደግሞ አዳዲስም ልጆች ነበረን እነ ሚካኤል ሽፈራው እነ ዘላለም አለጣም እነ ባቢ አንድ አመት ምናምን እነ ዮሴፍ ምናምን ብቻ ቢቀድሙንም ቲሙ እንዳዲስ እያዋቀረው የነበረ ጊዜ ነበር ስዩም አባተና እዛ ገብተን ደግሞ በጣም ጥሩ ቡድን ሆነ። የሚገርም ስብጥር ተፈጠረ። ባንዴ ታዳጊ ቡድን ላይ ስላየህ ነው ስዩም የወሰደህ ወይስ? ታዳጊ ቡድን ላይ ደጋፊው ነው የጠራኝ፣ ግን ስዩም አባተ ነበር ኮቹ። ያው ከሱ ጋር በመነጋገር ነው ያመጡኝና በጣም ጥሩ ጊዜ ነበር። በጣም ስብጥሩ አንድ ሆነ አንዴ 89 89 እነማን ነበሩ? እስኪ ኢትዮጵያ ቡና አንተ በገባህበት ጊዜ ላይ ያው በጣም አስደናቂ ቡድን እንደነበር አስታውሳለሁ። በኢትዮጵያ ሻምፒዮና በጣም ጎልቶ የወጣ ቡድን ነው። እስኪ አስታውሰኝ እነማን ነበሩ? እንግዲህ ከነ ኩኩሻ ነበረ፣ ሳሙኤል ደምሴ፣ ማመር ኪንግም መጣ የተወሰነ ጊዜ በኋላ። እነ ደረጀ ባቢ ነበሩ፣ እነ ማንጎም ነበሩ፣ እና አህመድ ሙላትም ነበሩኩ። አበራም ነበረ። ያው እኛ እየቆየ ስንመጣ እነሱን እንትን አድርጋቸው እንደውም እነሱ መውጣትና ኤልፓ መግባት ኤልፓ ሻምፒዮን እንዲሆን አድርጎታል። የሚጎለው ዲፌንስ ነበር። አህመድ ሙላትና አበራ እዛ ሲገቡ ሻምፒዮን ሆኑ። ሚድፊልድ ላይ እንደምነግረን እነ ካሳ ያራቂ ነበሩ፣ እነ ቦካንዴ ነበሩ፣ ጥልዬ ነበረች፣ አሸናፊ የሚለውን ወንድም ነበረ። በግራና በቀኝ ደግሞ ሚካኤል ሽፈራው ነበረ። ፊት ላይ ደግሞ አሰግድ ነበር፣ ዮሴፍ ነበረ። ያሱኑ በፎቶ ሞር እንትና አድርገዋለንና በጣም ትልልቅ ስመጥር ተጫዋቾች ነበሩበት። እኛም ደግሞ እንደ አዲስነታችንም ያው ገብተን ከነሱ ጋር ስብጥሩ ጥሩ ሆነ። የተሻለ ነገር አሳየንና ጥሩ ደጋፊዎች መጣው ነበር። አዎ በጣም ቡና ገበያ በደጋፊ በጣም ይወጣበት በጣም ብዙሃን ወደ ስቴዲየም የተሳቡበት ዘመን እንደሆነ አስታውሳለሁ። ለመጀመሪያ ጊዜ በኢትዮጵያ ቡና ደጋፊዎች ፊት የተጫወትክበትን ቀን ታስታውሰዋለህ? በዋናው ቡድን? አዎ እኔ እገድም ነበረብኝ ስመጣ ከኦሜርላ ስመጣ ጭቅጭቆች ነበሩና የተወሰነ ወሮች አልተጫወትኩም ነበር። ያ መልቀቂያ ከመስጠት አንፃርና ያው እኛን ያሳደግነው በሚለው ማለት ነው። ያው እነሱ ተገቢነት አላቸው። ምክንያቱም አሳድገውም ብለው መጠቀም የሚገባቸውን ነገር መጠቀም ይፈልጋሉ። ግን ውል ስላለቀ በትክክለኛ መንገድ አልነበረም የመጣው ነው። በትክክለኛ ውል ያልቆ ነው የመጣው። ግን እነሱ በሚፈልጉት እነሱ ጋር እንድቀጥል ነበር። ግን ያው ጥሩ በሆንክበት ሰዓት ወጥተህ የሆነ ቦታ ላይ ገብተህ የሆነች ነገር ካለ አስቸጋሪ ነው የሚሆነው። ያው እነሱም ያው መረዳት ያልቻሉት ያንን ነው። ግን ወደ በኋላ ግን ያው አክሴፕት አድርገው ተቀብለውታልና በዛ ጭቅጭቅ ወጣት ቡድን ነበርኩኝ። ከወጣት ቡድን ብሔራዊ ቡድን አስገቡኝና ሞሮኮ ለጨዋታ እንድንሄድ ጣሊያን ለጠፋን ትዝ ይላል። አዎ 89 ዓመት አንተም አብረህ ነበርኩኝ። አዎ 89 ያ በጣም አስገራሚው ጊዜ። ስድስት ተጫዋቾች አንድ ላይ የጠፋችሁበት 16 ከ18 16 ጠፋን እና 6 ነው የተመለስነው። 6 ነው የተመለሳችሁ? የተመለሰው ነው 6። አንተ ፋሲል ተካልኝ ዘሪሁን አሸናፊ ሸንገታና ደሳለኝ መጨመሪያ ላይ የተመለሱት አስቀድመው 18 አለይለም 16 ነው የጠፋው። ሁለቱ የተመለሱት ናቸው። ስድስታችን ስንመለስ ከቡና እኔና ቡቡ ከዛ የጎርጊስ አራቱ ናቸው። ጌታቸው ካሳ ቡቡ ከዛ ፋሲል አሸናፊ አንተነና ጸጋይ ባቲ ስድስታችን ነው። አንተ ነህ እንደውም አንድ ቪዲዮ አለ የቀረበትን ምክንያት ለሚዲያ ሲያስረዳ በእንግሊዘኛ ፈረፈረ አይደል? በደንብ አድርገው ነው እንጂ የገለጸው። ያኔ በዛ ዘመን የነገርከው እንግዲህ እየሰማ ከሆነ በቀጣይ ሳገኘው በደንብ ይነግረኛል ስለ እንግሊዘኛ ያስጠናህበት መንገድ። እና እዛ ነበር የጠፋሁት። አሁን ስትጠፍቼ ደግሞ ስመጣ ያው እግድ ነበረ እንደገና ፕላስ አንተም ታገዳሃል። ከዛ ታገድን አንድ አመት አልተጫወትኩም ማለት ነው። 89 ኦልሞስት አንድ አመት አልተጫወትኩም።
ከዛ ልክ 90 ላይ ያው ግዳው ተነሳለንና ምናምን አይ ቲንክ ጥሩ ማለፍ ውድድር መሰለኝ የጀመርነው ከጉና ነው ከትራንስ ጋር የማታ ጨዋታ ምናምን በቃ የሚገርም ጨዋታ ነበር በጣም አሪፍ ጨዋታ ነበር የማታ ጨዋታ ደግሞ ብዙ ጊዜ አይተከሆነ በጣም የሚያምር ጌም ነው የሚደረገውና ጥሩ ፉክክር የነበረበት ጨዋታ ደጋፊ ከስራ መልስ ይመጣል ነገሩ ምን በዛ ዘመን እኮ ደጋፊው ጧት መጥቶ ሙሉ ቀን ኳስ የሚያይበት እድልም የኛና የጊዮርጊስ ጨዋታ 6 ሰዓት ላይ ትኬት አልቋል ያልቃል ሁሌ የመቼው ነው የ90 ጊዮርጊስ ፕሪሚየር ሊጉን በተቀላቀለበት አመት ከዛ በፊት እመጣለሁ 90 እንግዲህ አንተ ከኢትዮጵያ ቡና ጋር በደንብ በቃ ጆይን ማድረግ የጀመርክበት ነው ማን ነበር ግብ ጠባቂ አንተ ስትመጣ ከማን የተቀበልከው ጓንት ፈቱሼ ወጥቶ ነበር እንትና ነበር ንጉሴ ወላማኔ ነበር እሱ ነበር እንትናም ነበር መድኔ ነበረው ጥላው የሚገለበጠው እሱም ነበር እኔም ነበርኩኝ ቴዲም ነበረች መሰለኝ ቴዲ ሪሊ ወንድ እሷም ነበረች ብቻ ያው እንትን ያደረገን እየተቀባበልን ፉክክሩ አይለኛ ነው የመጀመሪያ ተመራጭ ለመሆን መቼ ስዩም አባተ ደግሞ ቀልድ አያውቅም በስራ ነው ከቻልክ ያሰልፋል ካልቻልክ አትችልም ይላልና ጥሩ ተጫዋቾችን የማየት አይን አለው ሰውየው በቤትም ባይኖርም ያው ጥሩ ነገሩን መመስከር ነው በደንብ ሚድፊልድ ማሸውዱኝም ይላል ሚድፊልድ አሸውዱኝም ይላል ወደዚህ ጋር ካላ ያላችሁ ተሸውዱኝ እንጂ ይላል ሚድፊልድ አሸውዱኝም ይላል የነበረበት ነው ኳስም ድሮ ሲጫወት የተካነ ነበር በጣም እንግዲህ አስራት በደንብ ነግሮኛል ነፍሳቸውን ይማረዋ እንግዲህ መልካሙን እንግዲህ ባለበት ይግጠሙ በጣም ስለ ስዩም አባተ እናነሳለን ኋላ ላይ 1990 እንግዲህ አንተ በጣም መውጣት በጀመርክበት ጊዜ ላይ የኢትዮጵያ ፕሪሚየር ሊግ ተብለው ፕሪሚየር ሊግ የጀመረበት አመት ነው በጀመረበት አመት ላይ ኢትዮጵያ ቡና በነበረበት አመት ላይ አሊ ረዲ ግብ ጠባቂ ሆኖ ጀምሯል በዛ አመት ላይ እንግዲህ አዲስ አበባ አሉኝ የምትላቸው ክለቦች መሃል ኤልፓ አለ ቡና ገበያ አለ ጊዮርጊስ ግን ሊጉ ላይ አልነበረም ጊዮርጊስ ያልነበረበት የኢትዮጵያ ፕሪሚየር ሊግ እንዴት ታስታውሳለህ እኛ የሱ እንግዲህ እንኳን አልኖረ ብለሃል እንዴ የህግ ጉዳይ ነው ግን በሰዓቱ ፉክክሩ አይለኛ ነበር እኮ ጊዮርጊስም ባይኖር የነበረው እነ ኤልፓ ምናምን ጥሩ ቡድኖች ነበሩ እነ መድን ምናምን ኃይለኛ ቡድን ነበረ እና ፉክክሩ ተጫዋቹም ስብስቡን ምናምን ስታየው የስሙ መለያየት ነው እንጂ በየክለቡ የነበሩ ተጫዋቾች ኃይለኛ ተጫዋቾች ነበሩ ሞር ደግሞ ጊዮርጊስ ደግሞ ሲመጣ ደግሞ ሞር በደንብ ሻይን አድርጎ ወጣ ብዙ ተመልካች አገኘ በየክልሉ ማየት የሚፈልገው ሰው ይፈልጉ ነበር እኛ ስንሄድ ደግሞ በጣም ደስተኞች ናቸው አብሶ ሐዋሳ ላይ የሚገርም ትልልቅ ጌም ነበር የሚደረገው የነበረውና ትልልቅ ረብሻዎችም ተፈጥረዋል እኮ በፕሪሚየር ሊጉ ላይ የመጀመሪያውን ጨዋታ ግን አስታውሳለሁ 1991 ሊጉ የተጀመረው ጊዮርጊስ ከቡና ነበር 4-1 ያለቀ ጨዋታ ተሸነፍንኛ ነው አሸነፍ የተሸነፍክበትን ማስታወስ አልፈልግም ጊዮርጊስ ከቡና 4-1 ያለቀ ጨዋታ አስታውሳለሁና የመጀመሪያ ፕሪሚየር ሊጉ 1991 የተጀመረበት ጨዋታ ነበረ ከዛ 1991 አመቱ ራሱ ደስ ይላል ስቴዲየም በጣም የሚሞላበት የደጋፊዎች ሁኔታ እጅግ አስደንጋጭም አስደሳችም የነበረበት ጋዜጦች አሁን ካለው ሚዲያ በላይ እውነት ለመናገር የሀገር ውስጥ እግር ኳስ ለማሳደግ በጣም ብዙ ስራዎችን የሚሰሩበት ሳምንቱ የፍትጊያ ነበር አንድ ጨዋታ ተጫዋታ ቀጣይ ለመጫወት ከሌ ነው ተጫዋቾችን ከተጫዋቾች ፎካከር እንደውም እኮ እንትኑ ሳይኖር ማለት እኮ ነው ሚዲያው ምናምን በጣም ሳይሰፋ ጋዜጣው እኮ ነው ጋዜጣው ብቻ ኃይል ነበር ኢንተርና እና ካምቦሎ ሊብሮ ወርልድ ምናምን ካንቶና ምናምን እነሱ ብቻ ያነዱት ነበር በጣም ሞር ደግሞ ቡና እንደ አዲስ ተቋቁሞ ሲመጣ ብዙ ደጋፊዎች ይዞ መጣ ጊዮርጊስ እንዳለ ነው ያው ደጋፊ ቀድሞ የነበረ ነው ሞር ደግሞ የኛዎቹ ሲበዙ መቀመጫም ጠፋ እና ያንዳንዱ እኮ ውድድር የዋንጫን ያህል ነበር ፉክክር የነበረውና ፕሪሚየር ሊጉ ደግሞ በደንብ አሙቆት ነበር በደንብ አሙቆት ነበር ክፍለ ሀገር ምናምን አንዳንድም ያው እንትኑ የሚመች ነገሮች አልነበሩትም እውነት ለመናገር ገና በመኪና ነው የምትጓዘው አንዳንድ ቡድኖች ሜዳቸውንም አንዳንድ ነገራቸውንም ያስተካከሉ አልነበሩ ምናምን እንዳሁን አይደለም እንደምታየው
ብዙ ውጣ ውረዶች ነበሩ። ያስቸግረን ነበር። ስፔሻሊኛ ለምንጫወተው አጫወት በጣም ያስቸግረን ነበር። አሁን ሐዋሳ ስንሄድ ዩኒቨርሲቲ ሜዳ ስንጫወት ጥሩ እንቅስቃሴ እናደርጋለን። ግን ሌላ ሜዳ ነበረ። እሱ ሜዳ አይመቸንም ነበር። አፈር ነው። አንደኛው ሳይድ በጣም እንትን ያደረገ ነው የተጎረባበጠ ነው ምናምን እና አይመቸንም ነበር። ሞር ጥሩ ቡድን የምንጫወተው እንቅስቃሴ የምናደርገው ነበር ድሬዳዋ ነበር። ድሬዳዋ ጥሩ ሜዳ አላቸው። ደጋፊውም ጥሩ ነው፣ አይረብሽም። ጥሩ ነገር ካሳየ ሰላምም አለው። ብዙ ደጋፊዎች ነበሩ እና እያለ እንግዲህ አሁን እዚህ ደርሶ አሁን በዲኤስቲቪ ሁሉ ይተላለፋል። በጣም 1991 ላይ አሁንም እዛው አመት ላይ እንግዲህ በጣም የአዲስ አበባ ስቴዲየም ጠጠር መጣያ እስኪጠፋ ድረስ ቦታው ይሞላ ነበር። በጊዜ ነበር የሚሞላው። ቡና ገበያ ከየትኛውም ክለብ ጋር ሲጫወት ከጊዮርጊስ ጋር ብቻ አይደለም። ደጋፊው በጣም እንዳልከው በጣም እየጨመረ መጥቶ ሚስማር ተራ ሙሉ በሙሉ በቡና ደጋፊ ተወረሰበት ጊዜ ነበረ። ትሬኒንግ አድርጋችሁ የሮጣችሁ ስትወጡ የስታዲየሙ ጩኸት እናንተ ላይ የሚጨምረው ስሜት እንዳለ ይሰማኛል። ኤሴሳቦ ቡና ገበያ አደገኛ የሚለውን ዝማሬ ገና ስትወጡ ሲዘመር ምን ነበር የሚሰማው? በጣም ይሄ በቃ እሱ ነው እኮ የድሮን ትዝታን አሁን ስትሰማው ለምሳሌ ተመራጭ ዝነኛው ክለባችን የሚለውን ስትሰማው ዝም ብሎ ዩቲዩብ ላይ አንዳንዴ መጥቶ ስትሰማው ምናምን በጣም ይወራል ሰውነት። አትሞክረው እና የኢትዮጵያ ቡድንን እስከ አስታውሰኝ በድምጽ ባል አልችለውም እንዴ ብቻው በጣም ግን ከደጋፊ ጋር አብረህ ትለዋለህ። ታዲያስ እንዴ በጣም እንደውም አንድ ሰሞን ትዝ ይላል ከያንግ አፍሪካ ጋር ልንጫወት ስንል የክለቦች ሻምፒዮና ምናምን በባንድ ይሄ ፖሊስ ባንድ ነው መከላከያ ባንድ ማርሽ ማለት ሲሳቦ ሲባል ስቴዲየሙ ሊፈርስ ነበር። እንግዲህ ምድብ ውስጥ ልንገባ ጫፍ የተደረሰ አራት እንትኑስ ምድብ ውስጥ ልንገባ የመጨረሻው ጌማችን ነው አዲስ አበባ ላይ ያደረግነው የነበረውና ሲሳቦ ሲዘፈን ስቴዲየሙ ሊፈርስኛ እያሟሟቅን ማለት ነው። ሜዳ ላይ ነበር ያሟሟቅነውና እንዴት አይነት ነገሮች ያው አሁን ላይ እየሰማቸው ስትመጣ ታዝናለህ። የሆነ ነገር ይሰማሃል ምናምንና ምን ነው የሆነ ነገር አሳክቼ ቢሆን ለዚህ ደጋፊ ምን ትላለህ? አሁን ለኢትዮጵያ ቡና ደጋፊ ስታይ አንዳንዴ ምን ይሆናል መሰለህ ያው በውጤትም በዋንጫ ምናምን ባይታገዝም ግን ቢያንስ ደጋፊ የሆነ ነገር አይቶ መጥቷል። በሰዓቱ ደስ ብሎት ሄዷል። ምንም አይደለም። ዋንጫው ምናምን ባይኖር ድሮ እኮ እንደዚህ አድርገና ምን ነው እናንተ አሁን የምናወራው ዋንጫ ኖሮት አይደለም ወይ ሽልማቱ ሀይ ሆኖ አይደለም። ግን በቃ በሰዓቱ ጥሩ ነገር ነበረ። ዋናው እኮ ሰውን ወደ ሜዳ ማምጣት ነው። እውነት ነው። እሱ ተሳክቷል። ታሪክ መስራቱ ግን ለምን አልተሳካም? እሱ ማንሳት ተገቢ ነው። አይ ቲንክ ምንም ድብቅብቅ ነገር አያስፈልገው። ምክንያቶች ይኖራሉ። ኢትዮጵያ ቡና በተለይ ደግሞ ፕሪሚየር ሊጉን ከጀመረበት አመት ጀምሮ በጣም አስደናቂ ቡድን ነበር እና ሰግር ተስፋዬ ቅድም ስጠቅሰው እነ ኩኩሻ እነ ካሊድ ኪንግ እናንተ ከዛ እያለ እነ ሸበላው እያሉ የመጣበት በጣም አስደናቂ ቲም እየተገነባ የመጣበት ዘመናትን በብዙ እንቆጥራለን። ቡና ለምንድን ነው በዋንጫ ድሎችን በዛ ልክ መውጣት ያልቻለው? የማን ችግር ነው? የክለቡ፣ የደጋፊው፣ የእናንተ የተጫዋቾች ኮሚትመንት ማጣት ወይስ ሌላ? እኔ አሁን እዚህ ጋር ተሰርቷል የምል ቦታ የለም። እንዴ ዋንጫ ልንበላ የምንችልበት ምናምን እዚህ ጋር የሆነ ስህተት ተሰርታለች የምል ነገር የለም። የሆነ አመት ላይ 5 ጨዋታ እየቀረው ምናምን ወደ ሻምፒዮናነት ሄድ እነ ጥልዬ ምናምን የወጡበት የተቀነሱበት ምናምን አለ። እዛም ጋር የሆነ ጨዋታ አሸነፈን ቢሆን እንበላ ነበር። ግን እዛም ጋር የሚቻለውን ነገር ነው ያደረገው። ልጆቹ ያደረጉት የሚቻለውን ነገር ነው። ከጊዮርጊስ ጋር ጨዋታ ነበረን። የሆነ ፔናልቲ ተከልክለን ጭቅጭቅ የሆነ ሳዳት ለሙላለም ሰጥቶት ምናምን የተፈጠሩ ችግሮች አሉ። ያው እነሱን ከቆጠርካቸው እንደዝተት እንትን ታረጋቸው ትላለህ። ግን ልጁ በዛ በሰዓቱ ያደረገው ነገር ለራሱ ልክ ነው። እንደዚህ ሆኜ ነው የሰጠሁት አላለቀ በቃ አለቀ። ዳኛውም በሰዓቱ መስጠት የነበረበትን ፔናልቲ በደንብ ከልክሎን ምናምን እንደዚህ ሆነዋል። የዛ ሰዓት ያው ቲሙ ላይ ባልኖርም ማለት ነው። ግን እኔ ማስታወሰው አሁን እኔ እየተጫወትኩኝ ስተሰርተን ነው ይሄን ዋንጫ የተበላ ነው ምናምን የምለው ነገር የለም። ግን ቲሙ በሚችለው አቅም ቢሸነፍም የተሻለ ነገር ሜዳ ላይ ያለው እንቅስቃሴ ሳያጠፋ ቀጥሎበት እዚህ ደጋፊውን አድርሶት ነበር። የቡና ቅርጽ የሚባለው ነገር መምጣቱ ነገር እና እንዳልኩም ደግሞ ሲጀመር ፕሪሚየር ሊጉ ክልል ላይ በጣም አስቸግሮናል። ለመጫወት የሚመቸን ቦታ አላገኘንም። ምንም ያው እንደ ሰበብ ሳይሆን በቦታው ላይ ብትኖር ያሉትን ነገር አምቦ ሄደን የሚሰራብን የዳኝነት ግፍ ነበረ። ክፍለ ሀገሮች ላይ ምንም የታወቀ ክፍለ ሀገር ላይ የሚሰራብን ግፍ ኮርና ተመቶ ኦፍሳይድ ቢባል አበት
ኮርና ገብተን ኦፍሳይድ ይላል ዳኛው እና ምንድነው ስትለው ቀድሞ ነው ቢጫ የሚያሳይ አምቦ ላይ ኮርና ስሞን አባይ ነው ያገባው ኦፍሳይድ ብሎ ከማን ጋር ነበር ከሙገር ሙገር አምቦ ላይ ነበር የሚጫወተው እና በየክልሉ ምናምን አኛ አይመቸንም ነበር ያው እንግዲህ ከቡናም ጋር ሲጫወት ክልል ላይ ያለ ቡድንም እንደምታየው ቡና ነጥብ ካስጣለ የተሻለ ነው ፕሪሚየር ሊጉን ሰለበላ ሳይሆን ቡና ነጥብ ካስጣሉ እንደዛ አይነት ነገሮች ነበሩትና ሞር እየበሰለ እየተስተካከለ ህጉም እየተሻሻለ ክለቦች ሜዳቸውን እያስተካከሉ ሲመጡ እነሱም ውጤት እያጡ መጡ መውረድ መጣ አፍቷል እና እኔ ማስበው በእርግጠኝነት እዚህ ጋር ምን ነገር የለም ግን አው ለስተውን እንዴት ነው ያልበላ ነው ምናም ተባብለን ቁጭ ብለን እናወራለን እኮ ስንነጋገራለን ታወራለን ግን በቃ ጥሎ ማለፍ ሻምፒዮን ሆናችኋል ብዙ ጊዜ ሆናና ጥሎ ማለፍ ያሸናፊ ብዙ ጊዜ ሆናና ፕሪሚየር ሊጉ እንዳላነሳ ነው እንግዲህ ባሸናፊዎችም አሸናፊ በጥሎ ማለፉም በመናምንም እንግዲህ ውጪ እየወጣን ደግሞ ያው ብዙ ፕሪሚየር ሊጉን ከበሉት ቡድኖች አንፃር እኩል ቡድናችን ነው እንጂ ላስተዋውቀናል በክለቡ ሻምፒዮና ብዙ ርቀት ለመጓዝ ጥረት ተደርጓል እንደ ቡና ስም ክብርና ዝና በቂ ባይሆን የትኛውም የኢትዮጵያ ክለቦች እንዳላቸው ስም ክብርና ዝና ወደፊት ሄደው የሚጠበቀው ቦታ ላይ ደርሷል ማለት አንችልም መድረስ ነበረባቸው ብዙ ነገሮችን ማንሳት እንችላለን እኔ ግን በተለይ የማስታውሰው በዘጠናዎቹ የነበረው የናንተን የእግር ኳስ ፍቅር ተመልካቹን ወደ ሜዳ የሳባችሁበትን መንገድ ሳስታውስ በተለይ ደግሞ እናንተም ለእግር ኳሱ ፍቅር አላችሁ እርስ በርስ ደግሞ የነበረ ፉክክር አለ ስለ ደርቢው አሁን እናንሳ ጊዮርጊስ ከቡና ሲባል ገና ደጋፊው ጋር ያለው ስሜት ተጫዋቹ ጋር አለ በጣም ምን ነበረ በተለይ ካምፖናችሁና የሚሰማችሁ ስሜት በጣም እንግዲህ አሁን እንደምታውቀው ነው ከሳምንት በፊት ነው እንግዲህ ይሄን አሸነፈ ቆይ ወጣ ነው ይሄ እሑድ ያው ምናምን አመጣባለው በቃ የመጨረሻው ወድ ምናምን ከዛ ጊዜ ጀምሮ ወደ ቤትም መሄድ አትችልም ታክሲ ውስጥም ያው እንግዲህ እንዳሁኑ መኪናም የትራንስፖርት ምናምን የራሳችንም አልነበረንም በትራንስፖርት በህዝብ ትራንስፖርት የምንጠቀመው ምናምን ግን በየርክበት በቃ የሆነ ነገር መልእክት ነው ዋም ሚላል ዋም ሚላል ተሸንፈ በዚህ ብታልፍም እንዳይመስል ምናምን ይልሃል ደሞ ሰው እንዴት እንደሚያቀም ይገርም ነው አንዳንዴ ገብቷል ያቆሃል በቃ የሆነ ነገር ማርገብ ለብሰን ብትሄድ የሆነ ነገርን ብታረግ ትታወቃለና አንተ እንደዚህ ምናምን ሳምንቱ ሙሉ እንደው ተጫውተን በተገላገለን ብሎ የምትልበት እንትን አለና ይሄ ውጥረቱ የሚበዛው ከዛ ጊዜ ጀምሮ ነውና ያ ሜዳም ደግሞ ስገባ ደግሞ የባሰ ነው ውጥረቱ ገና ትሬኒንግ የምታረጉበት ቦታ ላይ ማስቲካ ይወረወራል በዛ ይዘንባላ በቃ ሱስ ነው ደስ የሚል ገብቷል ማስቲካ ይሰጣል ምን አይላል ምናምን እና አንድ ልጅ አለ ሁሉ አይሰጠው ማን ነው የኛ ነው የሚወስደውና አንድነት ጭንቅሎ የሚባለው አንድነት አለና አንድ ቀን ማስቲካ ሳይወረወርልህ በቃ ኳስ ልታቆም ነው ምናምን ነው ነበርና የናንተ ያው ከኛ ሰጠዋለና ብዙ የሚወርድለት ማለት ነው ያው እንግዲህ አንዳንዴ ምን ወሰ አንተ ይዘው አትገባም ያው ይመጣል ግን ላንተ ተብሎ ዳንተ ወረወራል ያው ጊዜ ያው አሊ ዘንብበታል ይሳቅ ነች የምትይዘለ ሌላ ይሳቅ ነው የምትሰጣት ይሳቅ ማደራ ቆጥራ ነው የምትሰጥ ይሳቅ ነው ቆጥራ ተቀበላለች ቆጥራ የሚሆን ታማኝ ነው አማኙ በጣም የእናንተም ባለውለታ ጥሩ ጊዜ ነበር አይገርም ግን አሁን በቀደም ኢትዮጵያ ያያለው ቡና ከሲዳማ ቡና ሲጫወት ያው ሲዳማ ቡና ተጫውቻለሁና ገብቼ አንደኛ ግን ሜዳው እንትን ሁሉ ተቀየረ ሜዳ ላይ የምታየው ነገር ለዛው ጠፋ ለዛው ውበቱ ጠፋ በጣም ውበቱ ጠፋ በጣም እውነት ነው ምንድነው የሆነማ ኳስ እኔ አንጎበር ይዞት ይመስለኝ ሲቀባበሉ እንዴት እንደሚሄድ ኳሱ ምናምን አይቼ ቢያንስ ያ የነበረ ፋይት ያ ሁሉ የነበረ የሜዳ ላይ እንቅስቃሴ የሜዳ ላይ ቴክኒክ ነገሮች ምናምን ማየት አልቻልኩምና ያው እንግዲህ ይሄ ስቴዲየም ውስጥ ያለው መንፈስ ምናምን ለማየት ነው የገባሁት ብዙ ፖለቲካ ገብቶበታል ብዙ ዘር ገብቶበታል እና አካባቢ ላይ የነበሩ ሰዎች የመንግስት አካሎች ናቸው የክልል ኃላፊዎች ምናምን ናቸው የመጡት የሲዳማ ቡናና ያ ብዙዎቹን አቃቸው ነበር በዛ በስጫወት ምናምን አንዳንዶቹን አገኘዋቸው የተወሰኑ ልጆች ምናምንና ግን በግራም በቀኝም ሳይ
የቡና ቦታ ተቀይሮ በዛ በኩል ነበረ በዚህ በኩል ነበር የተቀመጡት መሐላቸው የተቀመጡት በቃና ዘጠናዎቹ ላይ እሱም አይታሰብም የጊዮርጊስ ቦታ የጊዮርጊስ ነው ቡና ኳስ ቤት እንደደረሰ ምናምን ለራሴ የወሰድኩትን ግምት ወስጄ ያው ጭቅጭቁም አለቀ ሲዳማ ቡና ማሸነፈ ምናምን ወጣውኝና ምንድነው የሆነው ኳሱ በየስጠይቅ ራሴ መፍንትን ታጣለታለህ አንዳንዴ ምንድነው በእኛ ጊዜ ይላሉ ምናምን የሚላል ግን እውነትም እኮ በእኛ ጊዜ ብትሉ ያምርባቸዋል በእናንተ ጊዜ የነበረው የእግር ኳስ ለዛ አሁን ጣዕሙ እየጠፋ ነው መጣለው ስደርስበት እኔ እንደው ያን ዘመን ቶሎ መላቀቅ አልፈልግም እኔ ዘጠናዎቹ ለምን መሰለ እኔም ኳስ ማየት የጀመርኩበት ያን አስደናቂ ዘመን በጨዋታ ብቻ አይደለም በጨዋታ አስደናቂ ልጆች ያየንበት ነው በየክለቡ የነበሩ ልጆች ተአምር ሰሪዎች ናቸው የእውነት የነበረው ፉክክር ኃይለኛ ነው ቡና ስንት ነበር ደሞዝ ስገባ 1000 ብር ነው የገባሁት 1000 ብር እና ፓርላማ ሁሉ አይከፈልም ምናምን ተብሎ ምናምን ጭቅጭቅ ሁሉ ነበረ ምናምንና አይ ቲንክ ትዝ ይለኛል የሁለተኛው ደግሞ አንደኛ ደግሞ ጫማ ገዛሁበት 1000 ብር ጫማ አንተም ደፋር ነው 1000 ብር አውጥተህ ምንና በቃ ምን ይመጣ እና ያው እዚህ ላይ ምንም እንትን እንዳልሆነ ነው ግን በሰዓቱ ገዛሁበት ጫማና ጫማ ያስፈልገኝ ነበር ጫማ በጣም ብዙ ሆኖ አለ አይደል አይ ቲንክ 100,000 አሁን አረ ምን አላት 100,000 የእውነት እና ፓርላማ ድረስ የተነገረበት የሚገርም ነው በሰዓቱ ቡና ገበያ ነው የጀመረው 1000 ብር መክፈልና በጣም በቃ እንዴት ለተጫዋች 1000 ብር ተብሎ ኢትዮጵያ ፓርላማ ላይ እኮ ነው ፓርላማ ያሉት የሚከፈላቸው ከዛ ያነሰ ነበር እና ጭቅጭቆች ነበሩት ምናምን አመን ግን በሰዓቱ ገብተህ ከምታሳየው እንቅስቃሴ አንፃር 1000 ብር እኮ ብዙ አይደለም ግን ሰዓቱ ብሩ ስትሮንግ ነበር አቅም ነበር አሁን 500,000 ብር 600,000 ብር ተቀብለው ምንም እንደማያደርጉበት ማለት ነው ምንም አታደርግበትም አብሶ ለዚህ ሀገርማ ከመነዘርከው በጣም ጭራሽ በፍጹም ቤት ኪራይ ተከፍለው ያልቃል ምንም ባንድ ወር ቤት ኪራይ የሚከፈለው እንዳይሰሙት አሁን ቴክኖሎጂው ስላለ ኮምፕሌክስ አይደለም እናወራው ኮምፕሌክስ አይደለም አንዳንዶቹ ሊመስላቸው ይችላል አሁን የሚጫወቱት ምናምን አሁን ቴክኖሎጂው አድጓል ብዙ የተሻሉ ነገሮችን ዩቲዩብ ላይ አይተው ምናምን መስራት ይችላሉ ማድረግ ይችላሉ መቀየርም ያለባቸው በአሁን ሰዓት ነበር ግን በዛ ሰዓት የነበሩትን ተጫዋቾች እያንዳንዱ ወደ ኋላ ተመልሰው መተው አይተው ቢሆን ኖሮ ይመሰክሩ ነበር ራሳቸው የተጫዋች ጥራት አሁን የሚያሰለጥኑት አሰልጣኞች ራሳቸው የድሮ ተጫዋቾችን ጥራት ከአሁኖቹ ጋር ራሱ ያመሳሰሉ የሚናገሩበት ነገር አለ አብቷል ስለዚህ አሁን ምንድነው ክልሉ ላይ ይሄ የዘሩን ነገር ከሚያስገቡባቸው ልጆቹ ላይ የዘሩን ነገር አውጥቶ ቴክኒኩን ቢያስገቡባቸው ታክቲኩን ቢያስገቡባቸው ኳስ የሚለው ነገር አሁን እኮ መሸናነፉን እንደ የሆነ የዘር መሸነፍ አድርገው ነው የሚያስቡት ያሉት እንደዛ መሆን የለበትም ወይስ ብዙ አጋጥሞናል እንደውም አንተ በደና ጊዜ ተገላግለሃል እኛ ደግሞ ወደ እግር ኳሱ የገባንበት አመት እጅግ በጣም የተበላሸው የቆሸሸው አመት ነው እሱን በደንብ መጣበታለሁ አስቀያሚ ጊዜያትን አሳልፈናል እኔ እንግዲህ በእግር ኳሱ ወደ ስፖርቱ ሚዲያ የመጣሁበትን ጊዜና የነበሩ ድድሮችን ስመለከት በተለይ የተለያዩ ክልሎች ላይ ሄጃለሁ ይሄ የተሻለ የምትለው ነገር እዚህ ቦታ ላይ አግኝቻለሁ ብዬ ለማለት ድፍረት አጣ አንዴ አሁን ፕሪሚየር ሊግ ምናምን ሲቋረጥ አንዳንድ ሰው ኮምፕሌን አቅርቧል አዲስ አበባ ላይ መቋረጡ ለኔ ልክ ነው ሰከን ማለት አለበት ካለዛ መጠፋፋት ሊመጣ ነው በጣም መጠፋፋት እኮ ሊመጣ ነው አዲስ አበባ ሲሄዶ ምን ይደረግ እንደነበር የትግራይ ቡድን ሲመጣ አይታል በጣም አብቷል የአማራ ቡድን ከትግራይ የመጣ ቡድን ከአማራ ቡድን ከመጣ ቡድን ጋር ሲጫወቱ የነበሩትን ነገሮች አይታል በጣም መሳሪያ ቢኖር ምን ሊደራረሱ እንደሚችል አብቷል ስለዚህ መንግስት ማቆሙ አሪፍ ነው ራሱን ሴቭ ያደርጋል ህዝቡን ሴቭ ያደርጋል ንብረትም አይወድምም አሁን በቀደም ያየው ስቴዲየም ገብቼ ይሄንን ነው አይቻለሁ በደንብ አይቻለሁ የሆነ ተሰዳድበው የሆነ ጭቅጭቆች ነበሩት ምናምንና ከዚህና ከዚህ አካባቢ
ከላይ ወርደው ሊያስተናብሩ የፈለጉት ሰዎች ምናምን ጀርባቸው ላይ የተለያየ ነገር ይዘው ነበር። አይ በሜዳ መሳሪያ ሲመዘዝም ባይናችን ያየንበት ጊዜ አለ በደንብ። ስለዚህ መንግስት ማስቆሙ ሰከን ማረጉ ወደ ክልል መውሰዱ ምናምን ጥሩ ነው። አሁን ሲመጣ ሰውን አፍቆት ነው የመጣው፣ መመሪያ ተሰጥቶት ነው የመጣው። ግን ያም ሆኖ አንዳንድ ያፈነገጠ ነገር ታያለ። ስለዚህ መንግስት ራሱን ነው ፕሮቴክት ማድረግ ያለበት ቅድሚያ በማራቅ ወይ በማስቆም እና እኔ መቋረጡ ለኔ ጥሩ ነበር፣ ደስ ብሎኛል። ምክንያቱም እንዲህ የምታያቸው ነገሮች አላስፈላጊ የሆኑ ነገሮች ነበሩትና በዚህ መልኩ ከሚሄዱ ሁሉም ትኩረቱን ኳስ ላይ ቢያደርግ ሞር የተሻለ ነው ብዬ ነበር ማሰብ። በፊት ፕሪሚየር ሊጉ ሲጀምር የነበረው ነገር ያ ነው። ሁሉም ተጫዋች ባለው አቅም ባለው ታለንት የሚመጣው ከአዲስ አበባ የሚመጣው ቡድን አሸንፎ በቴክኒክ በታክቲክ አሸንፎ ዋንጫ ለመብላት ነው የሚሞክሩት ነው የነበሩት። አሁን የናዋሳ ቡድኖች ምናምኖች አብታው ከዛ ብሔራዊ ቡድን መጠራት ወጣት ቡድን ምናምን እያለ አዲስ አበባ መጥቶ መጫወትን ነው የሚፈልጉት የነበሩት። አሁን ግን እንደዛ አይመስለኝም። እንደው ሜዳ ላይ እንደው ጡዘት ቢኖር ራሱ በደጋፊ መካከል መተራረብ ቢኖር ሜዳ ላይ የሚያልቅ ነው። መጎሻሸምን ቢኖር ያን ያህል ለክፉ የሚሰጥ አልነበረ። እኔ አስታውሳለሁ 90ዎቹ ላይ እኮ ስቴዲየም ውስጥ ለስላሳ ጠርሙስ ይዘን የምንገባበት ጊዜ ነበረ። ማንም ላይ ሲወረውር ግን አታውቅም። እንደ በጣም ከሚገርም ነገር አንዱ አሁን እኮ የሚዘመረው እኮ ድጋፍ እኮ የሚሰጠው በብሔር ዘፈን እኔ ገርሞኝ በጣም እና እንደዚህ መሆኑን ስታውቀው ይሄ ነገር ወዴት ሊሄድ ነው ምናምን የሚለውን ነገር ታስባለህ። ያው አይደለ? አዎ ለራስህ አስተያየት ትሰጣለህ። አቅምም ጉልበትም ስለሌለ እዛ ጋር ይሄ እንደዚህ ይሁን የሚለውን ነገርም ስለሌለ ግን እንዴ ስንገናኝ እንደዚህ ታወራዋለህ እና ገርሞኝ ኢትዮጵያ ቡና የምትለው ሁሉ ጠፍታብኝ ምናምን አይደለ? አዎ በቃ እኔ ሶራሷን ልሰማ ነው የገባሁት። ስቴዲዮ ምናምን ሲዘመር የለም ተሰሳቦን ራሱ ብዙ አሰማው። አረ ብዙ ማሰማው በቃ ብዙ ማሰማው። ትንሽ ሰውም እንትን ብለዋል፣ ኢኮኖሚካሊ እንትን አድርጓል፣ ስቴዲዮም ገቢም ጨምሯል። ብዙም ሰው አታገኝም። የተወሰኑ በጣም በቃ የዶሮዎቹ ምናምን ይሄ ተስፋ ሳይቆርጡ እስካሁን ቁጭ ያሉት ምናምን ታገኛቸዋለህ። የተወሰኑ ሰዎች ምናምን ከነሱ ጋር ምናምን እንጂ ብዙ ጊዜ መግባት ማየት ፈልግ ነበረ። ግን በቃ ይሄ ነገሩ እንትን ስለምታረገው ምክንያቱም በማታውቀው ነገር የሆነ ነገር ውስጥ ይከቱና ወይ ተመታለ ወይ የሆነ ነገር ይወረወርባል ወይ የሆነ ነገር ትባላለህ እና አስቸጋሪ ነው የሚሆነው እና በዛው በሩቁ በሚለው ነው ያው ደጋፊው በውስጥ አለ ተወዷል። ትዝታው መቼም አይጠፋም። በዝናብ በፀሐይ የዘመረልህ አስታውሳለሁ። ገና ስትወጣ አሊ ለቡና ይሰራል ገና ምናምን ተነበረ። ሁላችንም የራሳችን የሆነ የሚጠሩበት መንገድ ነበረ እና ተቃራኒስ ደጋፊ ሲገባበት አይሰድባል ለማብሰ ጎርጊስ ያለው አሊሸና ትባላለህ ምናምን ግን ደስ ይላል አይደል? ያው እንግዲህ ሰው እንዴት መሰለ ያው ፉክክር አለ አይደል ሜዳ ላይ። አንዳንዱ ደግሞ አንተን አብሽቆ የሆነ ነገር ነጥብ ለማስጣል የሚሞከርበት ነገር አለ። ግን ያው ሰው እኮ ሲወድ ወይ የሆነ ነገር ስትመቸው በስድብም እኮ እንትኑን ይገልጻል። በውዴታም ሊገልጽል ይችላልና እኔ እንደዛ ነው ማሰበው የጎርጊስ ደጋፊዎች። ምክንያቱም ከኔ ጋር ምን የሚያገናኛቸው ግን በጣም ነው የሚወዱ። ምክንያቱም አንድ ቀን የ90 ደቂቃ ጨዋታ ነው። ከዛ በኋላ ውጭ ላይ የምትገናኘው በሌላ ነገር ነው። ኋላ ላይ ማነሰ የሰማሁት ነገር አለ መጣበታል። የጊዮርጊስ ደጋፊ ምን ያህል ይወድህ እንደነበረ የሰማሁት ነገር አለ። እኔም አውቃለሁ። አንድ ነገር ግን ማስታወስ ፈልጋለሁ። ቆጬ አሊን ይፈራዋል ወይስ አሊ ቆጬን ይፈራዋል? ምን ፈራላ አይመስለኝም። እሺ ፉክክር ነበረ። አገባባለሁ አታገባብኝም የሚል ነገር በሁለታችሁ ማለት አውርተን አናውቅም። እንደዚህ አውርተን አናውቅም። ግን ሜዳ ላይ ፉክክሮች ምናምን ነበሩ። ያው አንደኛ ነገር ቆጬ ሲጀምር እኮ አብረን አብራችሁ እኮ ያ ይመስለኛል። ለምን? ምክንያቱም እንደምታየው ነው ኳስ በፉክክር ውስጥ የታጀበች ነች፣ የተጠቀለለች ነች። ክብን ብትሆን ፉክክር አላት። ተቃራኒ ቡድን ሲያገኘው አንተ ላይ መጥቶ ሊያገባ አንተ ጋር ደግሞ ሲሆን ደግሞ አንተም ተቀበለው ስለማግባት ፉክክሮች አሉ። እኛ ደግሞ እኔ ደግሞ የመጨረሻ ቦታ ላይ ነኝ ያለሁት እና እኔ ላይ ለማግባት የሚደረገውን ጥረት እኔ ማክበን አለብኝና በዛ ዙሪያ ላይ ነው እንጂ ብዙም መፈራራቱ ምናምን ነገር የለውም። በጣም የምትፈራው አጥቂ ግን አለ? ኧረ እኔ ምንም
ማንም የለም ይሆነ ማለትም በጣም የተለየ የምትለው ስገጥም ያስቸግረኛል ብለህ የምታስበው? አይ ስታይ ትኩረት ሰጣል። ለምሳሌ ውድድር ስትገባ ውድድር ነው ለምሳሌ ትኩረት መስጠት አለብህ። ልክ ነህ። ትኩረት ካሰጣት ኳሷም ትቀልድብሃለች። አዎ ቀላል ኳስ ነች ብለህ የምታያት የሆነ ቦታ ላይ አብልጣ ልትገባ ትችላለች። የሆነች ታይሚንጓን ልታበላሽበት ትችላለች እና እያንዳንዱ ቦታ ላይ ትንሽ የሚሆን ትልቅ አጥቂዎች ነበሩ አብረውን ተጫወቱ። ለነሱ ትኩረት መስጠት አለብህ። ትኩረት ስትሰጥ ነው ጎልን ሴቭ አድርገህ የምትወጣው ቦታን አስከበረ የምትወጣውና እንደዛ ትኩረቶች እንሰጣለን። ፍራቻ ሳይሆን በቃ ትኩረት መስጠቱ ፍራቻ ላይ ሊያስመስል ይችላል። ግን የሆነች ቦታ ላይ ከሳትክ ይሞከርብሃል። ሲሞከርብህ 7 ሜትር ከ32 ነው። ወደ ላይ እንግዲህ 2 ሜትር ከምናምን ነው። አንተ ፊኛ አይደል እዛ ብረት ላይ የምትንጠለጠለው እና ከባድ ነው። ስለዚህ ያ ነገር ሳይሆን ነው መልእክት የምታስተላልፈው። እኔ አንድ ጨዋታ ግን በተለይ አስታውሳለሁ ያንተና የቁጬን ሁኔታ ሳስብ አይምሮዬ ላይ ቀረ። የአሸናፊዎች አሸናፊ ይመስለኛል የዝናብ ጨዋታ መሀል ሜዳ ድረስ መተህ የአሸናፊዎች ፕሪሚየር ሊግ ነው እነሱ ዋንጫ በሉ እዛ ቀን መሰለኝ እና ኃይለኛ ዝናብ ዘንቦ እሱ ዳኛም ሞተ መሰለኝ። አንዴ ከመቀሌ መጣ ቀጭን ዳኛ መቋረጥ ነበረበት እኮ ጌሙ። እሺ በጣም መቋረጥ የነበረበት ጌም እኮ ነው። ግን በሰዓቱ ያው አሰገር ነበር ከዳኛው ጋር እንትን ያደረጉት። ያው ተቀጠለ። ግን ኦልሞስት አንደባድ እየመሩ ነው አልቋል ሰዓቱ። ኮርና ተገኝቶ ሁሉም ሄደዋል። እኔ ነበርኩ መሀል ሜዳ ላይ እና የተመለሰ ኳስ ነውና ኮንትሮል ሳደርገው እርጥብ ስለነበር ተንሸራታ ኳሷ ቆጭ ያገኛት እና ከዛው ጋር ሲያስደገፈው እርጥበትም ስለነበር እንትን እያደረገ ሄዶ ገባና 2-2 አለቀ። ዳኛው ናፋና ወጣ። አልፈው ነው ሄደው ነው አላለፈኝ። እሱ ተዘጋጅቶ እየጠበቀህ ነበር። እሱ ልክ ኳስ ሲጠለዝ መጣ። የተወሰነ ርቀቶች ነበር የነበሩና ወደ እኔ ጋር ሲጠለዝ ኳሱ መጣ። እኔ ጋር ኮንትሮል ሳደርግ ኮንትሮሉ ተበላሸ። በቃ ከዛው ጋር ነው አልገፋውም። ከዛው ጋር ነው በጥፊ የመታውና ያው እርጥበትም ስላለው አይ ፈጠንሽ ኳሷ ኩኩሻ እየሮጠ እንትን አደረጋት። እኛ ሞከረን ብቻ አልዳረስንባት ገባችና 2-2 አለቃትኝ። የዛ ሰዓት በሉ መሰለኝ ዋንጫና በዛው አለቀ። ፕሪሚየር ሊጉ በብዙ ነጥብ እንትን አድርገው ነበር እና ደስ ይላል ትዝታ። እንደውም ሜርላም እያለሁኝ አንድ ኳስ እንደዛ ነው መስፍን ጫንቃ የሚባል በረኛ ተጫዋች ነጥቆኛ ገብቶብኛል። እሱም እንደዚህ የጥሎ ማለፍ አዋሳ ከነማ ከኦሜርላ ጋር ደርሰን ነበር። እኛ ጊዮርጊስን አሸንፈን በፔናልቲ ከነሱ ጋር ደርሶ ነበር። ካቻማሊ ምናምን ገና የዛ ሰዓት የመጡበት ጊዜ አዋሳ ቡድን ኃይለኛ ቡድን የመጣበት ጊዜ የዛ ሰዓት እና እሱም 1-2 እየመሩን ኮርነር ሊመታ ሄዷል። እኔ መሀል ሜዳ ላይ ነበርኩኝና ላልፎ ስል ነጠቀኝና እሱም አገባብኝ። እሱም ያው በዛው አለቀ። ግን ያም ከዛ በኋላ አልተጀመረም ጨዋታውም። ዳኛው ነው ገና ሰጃ በዛው አለቀና ለሁለተኛ ጊዜ ነው እሱ። ለኢትዮጵያ ብሔራዊ ቡድን ለዋናው ብሔራዊ ቡድን ለመጀመሪያ ጊዜ ተጠራው መስሎ አቲን ከ89 ጀምሮ 89 በቃ 89 ወጣት ቡድን ሄድን። ከዛ 87 ሄድን። 87 ተበጣን። አዲስ አበባ ምርጥም ተጫወትን። 88ም 89 አቲን 89 ከወጣት ቡድን ጋቦሮኒ የሄደው ቡድን ወጣት ቡድን እዛ ነበርኩኝ የነበርኩት። ሱዳንን አሸነፈን መተን ምን ብለን ወደ ጋቦሮኒ ለመሄድ ዝግጅት ላይ እያለን ነው ታንጀምር ለምድ ይሆናል ተብሎ ከዋናው ብሔራዊ ቡድን ጋር ወደ ሞሮኮ ስንሄድ ነው ጣሊያን ነበር ተናግዞ ጣሊያን ላይ ጠፋነው። የመጀመሪያ በዛው ነው ጠፍቼ ከዛ በኋላ እንደገና ድጋሚ ወደ ኢትዮጵያ ብሔራዊ ቡድን ለመጠራት ወዲያው ነው ተጠራው። የዛ ሰዓትም እኮ ትንሽ ብዙ ነገሮች ተገፍተው ነበር ለማጫወት ምናምን። ጊዮርጊሶች እንደውም የክለብ ውድድር ነበራቸው ምናምን እነሱ እንደውም 4 ተጫዋች ምናምን ነው በጣም እንትን ብሏቸው ነበርና ለማስነሳት ተሞክሮ ነበር ምናምን አልሆነም። ግን ወዲያው ነው ግን ይሄ የጣሊያኑን እስኪ እናንሳው። ለመጥፋት መጀመሪያ ፍላጎቱ ነበር የነበረው ሰው አለ። እሺ ከላይ ምን ሰው አይደለም ግን ለመጥፋት የተፈለገ ሰው ነበር። እኔና ኬኔዲ አንድ ክፍል ነበር እኔ ነበርና ጧት ላይ ነው ወደ መነጋጋቱ አካባቢ ላይ ሲወጡ ይሰማና ኬኔዲ አረ ምናምን ሲለኝ ነው በቃ ምንም እኮ በደበ ነፍስ እኮ ተያይዘን ወጣን። 8 ነበር መጀመሪያ የጠፋነው። ከዛ ደግሞ 6 ናቸው ሌላ 8 ደግሞ እንፈልጋቸው ብለው
መጥቶ ከኛው ጋር ተቀላቀሉ። ትንሽ ኤርፖርቱ ሩቅ ነው፣ ሆቴሉም ያለበት አካባቢ ሩቅ ነው። ከዛ መጥተው ተቀላቀሉ። ለነገሩ አንድ ቀን ምናምን ያደርነው በነጋታው ለመመለስ ያው ፓስፖርት ያልያዙ ልጆች ነበሩ። ችግሩ ምንድን ነበር መሰለ? ማታ ሲገባ ፓስፖርቱ ለሪሴፕሽኑ ተሰጥቶት ለማንም ሰው እንዳልሰጥ ተብሎ ነበር የተሰጠው። ያው ሰራተኛ ይቀያየር የለ ሲቀያየር አዲስ የገቡት ሰራተኞች ጧት ትራንዚት ነው ገብተዋል። ሆቴል የያዘ ሰው ሪዘርቭ ያደረገ የሚወጣ ሰው ምናምን የሚገባ ሰው አለና ያው በፓስፖርቱ ነው የሚይዘውና የኛዎቹም ሲጠይቁ ያው ሊወጡ ነው ብለው ነው እንደ ካርታ እየፈወዘች ለስምንታችንም ሰጠችን። ሁለተኛ ላይ የመጡት ግሩፖች ናቸው ፓስፖርት ሳይዙ የመጡት የነበሩትና በቃ ከነሱ ጋር ሆነን መመለስ እንፈልጋለን ፓስፖርታችንን ብለን ያው ስድስታችን ተመለስን። አምስታችን ነው። ከዛ አንድ ቀን ሁለት ቀን ቆይቶ አንተነህ መጣ፣ ስድስተኛ ሰው ማለት ነው። መግለጫው አስቀድሞ ነው የነበረው እናንተ ያላችሁ ነው ወይስ የትኛው መግለጫ? እሱ አንተነህ አላመራው እዛው ያለን እኮ አሳለም ብሎ እኮ ጠይቀናል እኮ። ከመቼው ፍጥነታችሁ ለመጥፋት ለመጠየቅ ለመመለስ ኢትዮጵያን ኮሚኒቲ ነበር እዛ በፊት የወጡ ምናምን በዚህ በደርግ ጊዜ ምናምን የወጡ በደንብ የተደራጁ ምናምን ኢትዮጵያን ኮሚኒቲዎች ነበሩ ኮሚኒቲ ነበርና እነሱ ናቸው ይዘውን ሄደው አሰበከዋል። በጣም ትልልቅ ሚዲያ ቢቢሲ CNN ሁሉ እኮ ዘገቡታል። እና አሳይለም ጠየቀን። የዚህን ሁሉ ሰው አሳይለም መቀበል አሰበከዋል። በጣም እኔና ደግሞ ማን ነበር ጌታ ነው የሚባል ልጅ ያዋሳ ልጅ ከታዳጊ ቡድን ስለሄድን እድሜያችን ገና 16 ነው የሚለው እና እኛ አሁን አሳይለም መጠየቅ አንችልም በህጋቸውና ሎየር ተቀጥሮልን ምናምን ነውና እኔ ስመለስ እንደውም በጣም ጠበቃው ምናምን እስከ ፕሌን ድረስ እስከ ውስጥ ድረስ ሐሳብን ከቀየርክ ተብዬ ሲጠብቀኝ ነበር። ለምን መጨረሻ ላይ ነው ለምን ሐሳብህን ለወጥክ? መመለስን ለምን ፈለክ? መጀመሪያ ስለተዘጋጀ አንዳንዴ አልተዘጋጀንበት። ሁለተኛ ነገር ደግሞ ምን በቃ እኛ የጠበቅነው አልጋ ባልጋ የሚሆን ነው። አሁን አንድ ቀን ያደርነው ያላለቀ ፎቅ ውስጥ ነው ያደርነው። አሰበከዋል ከብሔራዊ ቡድን ይሄን ከሰለ ቦታ ወጣ ምናምን የሚሉት ነገሮች ገብተዋል። ከዛ እንደገና ደግሞ ቀኑን ሙሉ ደግሞ እዛው አርን ኮርት። ከዛ ማታ ደግሞ ማደሪያ ቤት ተሰጠን። ማታ ካሪታስ ይባላል የካቶሊኮች ቤት ነው። ቸርች ምናምን አይነት ነገር አለው ምናምን ቤት ተሰጠን። በቃ አሁን እዛ ሆነ ነው ከይዘን የምትጠብቀው። ያ ብዙም አልተመቸንም። ምክንያቱም የጠበቀው ነገር ሌላ ወይንም ምንም ኢንፎርሜሽኑም የለህ ምናምን ብቻ አስቸጋሪ ነበር ጣሊያን። አንዳንዶቹም ያው እዚህ መጥተው ተገናኘን እኮ ከብዙዎች በላያን እዚህ ያገኘዋት እዛም ያሉት አሉ። እንግዲህ በዛው እንደወጡ የቀሯል አሉ የተመለሱ አስሮቹ አልተመለሱ በዛው ነገራቸውን አመቻችተዋል። እናንተ ተመልሳችሁ? እኛ ተመልሰናል። አቲንግ አዲስ አበባ የመጡ ልጆች ነበሩ ከዛ በኋላ ምናምን ከለውጡ በኋላ ምናምን የመጡ ልጆች ነበሩ። ግን ያው መንግስትም ቢቢሲ CNN ያው የኢኮኖሚ ጥያቄ ነው ያለባቸው እንጂ ፖለቲካ እንትን ብዙም እንትን አይደሉም ምናምን ብለዋል። ያው መንግስትም እኮ ይረዳል ያውቀዋል። ፖለቲካ አይነት በዛ ሰዓት ደውም እኮ ያድግ ገብቶ ምናምን የሆነ የተረጋጋበት ብዙ ነገሮች ምናምን እየተስተካከሉ በነበረበት ሰዓት ምናምን ነው የወጣ ነውና ብዙም መንግስትም ትኩረትም አልሰጠው። አንድ ገበሬ ቢጠፋ ነው የሚቆጨው ምናምን ብሏል ተብሎ መግለጫ ሰጠ። በእናንተ ምክንያት በዛ ፓርላማ ላይ እንደዛ ተብሏል አሉ። በአንተና ፓርላማ ግን በጣም በብዙ ተያያዘ እንዴ? በጣም ሁሌ ይቀርብ ነበር ፓርላማ ላይ እነዚህ ልጆች ነገር እንዴት ነው እየተባለ ጥያቄ እንዲነሳለ ማለት ነውና ፓርላማ ላይ እንግዲህ አልገባንም እንጂ ሐሳቡን ተነስተዋል። ብዙ እንደዚህ አይነት ነገሮችን ስንሰማ ያው የኢትዮጵያ ብሔራዊ ቡድን ከዛ በኋላ በተለያዩ ውድድሮችን ሲያደርግ ያው ግብ ጠባቂ ሲባል ቁጥር 1 አሊ ረዲ ነው ወይ ደግሞ አሉ በጣም ብዙ ግብ ጠባቂዎች አሉ በተለያዩ ክለቦች። ያኔ የግብ ጠባቂ ችግር የለም አይደል አለ። ፉክክሩም ኃይለኛ ነው። ብሔራዊ ቡድን ለመመረጥ ኃይለኛ እኮ ነው። 4-5 በረኛ ነው የምትጠራው። እንደውም ደሳለኝ እያለ ነው የመጣሁት። የተወሰነ ጊዜ ጣሊያንም ስንሄድ እሱ ነበር አብረን ሄደው ከእሱ ጋር ጸጋዛም ነበረ በለጠም ነበረ እንደ ታዲዮስ መጡ። ከዛ ደያስም መጣ። ደያስ ወደ መጨረሻ ነው የመጣው። አይ ነበር መሀል ላይ 93 እንትን ከዛ በፊት በእንትን ነበር እኮ ከጊዮርጊስ በፊት ኤልፓ ነበር እና ሌላም ክልልም ነበር መሰለኝ ከዛ በፊት የሚጫወት የነበረውና
የክልል በረኞችም እኮ ይመጡ ነበር በጣም ብዙ አሁን ተመስገን የመቀሌ በረኛ ነበር ይመጣ ነበር ብዙ ጊዜ ብሔራዊ ቡድንም ወጣት ቡድን አብረን ነበር እነ ዞፍ ነበሩ ባንክ ምናምን እነ ኦስትሪች ሁሉ እኮ ናምስ ሊያቆሙ አካባቢ ነው የመጣው እና እንትና ራሱ ማን ነው የድሬዳዋ በረኛ ማን ነበር በእናት እርሻ ሰብሌ ነበረው እሱ ራሱ በጣም እነ ቻሌ ምናምን ይባሉ እኮ በረኞች ነበሩ እነሱ መድን ጃሬ ነበር ጥላውን የሚገለበጠው በረኛ ነበር ምናምን ይያለ ብዙ በረኛ ነበር ያው እጥረት ችግር አልነበረም ፉከከሩም አይለኛም ለምን ቴክኒክም ጥሩ ነበር እኮ ብዙ ቴክኒክም ቁመታችሁ ፊዚካል ብዙዎቻችን ጥሩ ነበር እንደምታዩት አይደለም ግን አሁን ሁለተኛው አሊ ነኝ ያው በጣም ማለትም አለ በቃ አስተዋውሳል በጣም ግዙፍ ነው በጣም እግር ኳስም ራሱ እኔ አንዳንድ ጊዜ አሊ ሆም ብሎ አጥቂዎችን ሁሉ ኳስ ስለሚችል አጥቂዎችን ያበሳጫል ብለው የሚያነሱ አሉ በእግርህ በጣም ብዙ ጊዜ ጨዋታ ተጫወታል አሁን የስዩም ግፊት ነው ወይስ በፊትም እኮ እኔ ኳስ ሞክረ ነበር ያው እንደምታውቀው ምናምን ኳስ ጨዋታ ነው ለትምህርት ቤት ኳስ ነው ምናምን የምጫወት የነበረውና እንግዲህ አሁን ያው በሰዓቱ ብዙ የማይመከርም ነበር በረኛ በቃ በረኛ በእጁ መያዝ ምናምን ነው ህጉም ይፈቅድልን ነበር ትይዝ ነበር ምናምን ግን አሁን ፕሮፌሽናል በረኛ የሚባለው በእግሩ ኦልሞስት 70-80% የሚጫወት ነው እንደምታየው ዓለም ላይ ያለው በረኛና አድቫንቴጁ ሰፊ ነው እኛም አሁን ቡና ስንጫወት ምን ተጠቀመው የነበረው ያንን ነገር ነው ገብቷል ኳስ ወደ እኔ በመመለስ እኔን እንደ ትርፍ ሰው መጠቀም ነው ብዙ ጊዜ በረኛን እንደ አግለላ ነው ተገልሎ ነበር የሚጫወት በቃ እሱ የሚመታውን ኳስ ወይ የሚሞከረውን ኳስ መያዝ ነው አሁን ግን ተሳታፊ እንዲሆን ተደርጓል በዛ ሰዓት ቡና እኔ ተሳታፊ እንደሆነ አርጎ ያጫውተኝ ነበር እና ያጫውት ልክ ነው ብለህ ታምናለህ ውጤት መጥቶበታል እንዴ ይተክማል አሁን ይኸውልህ በዚያ ጫወት ላይ ብዙ የሚነሱ አሁን ከስዩም አባተ በኋላ በዚህ ቴክኒክ ብዙ ስሙ የሚነሳው ካሳይ የካሳይ ስትራቴጂ ደግሞ በውጤት አልተፈተሸም ውጤታማ ሆኖ አልተገኘም ብለው የሚያነሱ አሉ ይሄን ስትራቴጂዎች ውጤት ካላመጡ ደግሞ መቀጠላቸው ምንድነው እኔ በተጫወትኩበት ዘመን በጣም ውጤታማ አድርጎናል አብሶ ኢንተርናሽናል ጌም ላይ በጣም ኢንተርናሽናል ጌም ላይ ውጤታማ አድርጎናል የውጤት ቲሞችን ማቆም የቻልንባቸው ነገር ማቀዝቀዝ የምንችልባቸው ነገሮች ፈጥሮልናል እነ ግብጽንና አልአህሊን ምናምን ጋር ስትገጥም ቶሎ የምትሰጣቸው ኳስና ኳሱ ድል ያርገ የምትሰጣቸው ኳሶች ይለያያሉ ለምሳሌ ኢትዮጵያ ቡድን 8-0 ተሸንፏል በግብጽ ኳሱን ዝም ብለህ ቁጭ ብለህ ካየው ቶሎ የሚሰጣቸው ኳስ ነው እየመጣ የሚገባባቸው የነበረው ቶሎ ሚያዝ ኮንትሮል ማድረግ መቀባበል ምናምን ሰላም ነበር እኛ ያንን አጥፍተናል በእርግጠኝነት መናገር ይችላል አጥፍተናል ቪዲዮም አለ መታየት ይችላል በነም ነበር እንትን እንደውም አንዋር አገብቷል የሆነ አልአህሊላ ዛማሌላ አላቀ ካሳይ ማብሮት ነበር ካሳይ ረፍት ላይ ተጎርቶ ወጣና ከረፍት በኋላ ብዙ ኳሶች ሰጠናቸው ብዙ ተሞከረብን ካሳይ ተጎደ ወጣና በቃ ጋይድ የሚያደርገን ጠፋ የሚመራን ጠፋ የካሳይ ትልቁ ችሎታው ከሚጫወተው ባሻገር የሚመራ ነገር ነው ለምሳሌ ለኔ ኳስ ወደ ኋላ ሲመለስልኝ በግራና በቀኝ ወይንም በፊት ለፊት ማን ነፃ ቦታ ላይ እንዳለ ይነግረኛል ጋና ኳሱን ኮንትሮል ሳላደርገው ስለዚህ በቃ እኔ ኳሱን በግራ በኩል እንትና ወጥቶላል ካለ ወይንም ስም ከጠራልኝ ስለዚህ የልጁን ፖዚሽን የቱ ጋር እንደሆነ አውቀዋለሁ ግራዩን ቀኙን አውቀዋለሁ ስለዚህ ኳሱን ቶሎ አቁሜ ወደዛኛው ሳይድ ነው የሚሄደው አሁን እንደዛ ሲሆን አይበላሽብም አቁመ ገና ሰው እስከምታይ ተጫዋቹ ይደርስብሃል እነሱ ደግሞ የሚያደርጉ እንደዛ ነው ቶሎ ኳሱን እንደሰጣቸው ላይ ይመጡብሃል ያን ነገር ተጠቅመንበታል 45 ደቂቃ የሚገርም ጌም ነበር ያደረግነው ግብጽ ሜዳ ላይ እንደው ማንዋር ጎላ ገብቶ አንድ ኩሎን ረፍት ይወጣ ነው ከረፍት በኋላ እንደው ሙለላ እንዳሸነፈው አዲስ አበባ ላይ መተን በፔናልቲ ነው ተሸነፈን ይወጣ ነው እና እንቅስቃሴው በደንብ ተጠቅመን ያ ቡድን በጣም አስደናቂ ነው የእውነት ደጋፊ ማምሰንበታል ደጋፊ ስቴዲየሙ እንዲሞላ ትልቁ ስራ የተሰራበት ዘመን ውጤትን ባይመጣ በሆነሽ ነገር ግን ሰው የሆነሽ ብልጭታ ነገር አይቶ መጥቶ እዛ ላይ ማስቀጠል ማቆየት ወደ ዘመናዊነት መቀየር ስልጣናውን ማሻሻል የተጫዋቾችን ከታች የሚመጡትን በዘመናዊ መልኩ እንትን ያረክ አምጥተ እየተካ መሄድ የራስ ፋንታ ነው ስፔንን
ባርሴሎና ሙሉ ነው ከዛ በፊት የነበረው የሳውዝ አፍሪካ ዓለም ዋንጫ ላይ የነበረው ቡድን ነው አሁን የመጣ ይሄ እንዴት መጣ ካልክ በቃ እየተተካካነ የመጣ እየተሰራ ነው ወሬ እየተወራ አይደለም ስለዚህ ጥምርህን ማስተካከል የምትችል ከሆነ ጥሩ ውጤታማ የሆነ ሰው ማምጣት አሁን ሌላ ቡድን እኮ ያም በኮች ሆኛለሁ ከዮሐንስ ሳሌ ጋር ለመምረጥ እኮ ትቸገራለህ የሆነ ቁመቱ አሪፍ የሆነና ቴክኒኩ ዜሮ ነው እስኪ እዚህ ላይ በቃ ጥረት እናድርግ እንልፋበት እንስራበት ብለ ደግሞ ስታመጣው ደግሞ በቃ የማይነቃነቅ ይሆንብሃል አንዳንዴ የራሱን ደግሞ አክቲቪቲ መጨመር አለበት ልጁ አንተ እሱ ላይ ጎዶሎ ነገር ለመሙላት ስትሄድ እሱን ሊተባበር ይገባል ግን ያን ነገር አይፈልጉት ምን ግን ደካማ ጎናቸውን ምናምን ስትነግራቸው አብሶ የኢትዮጵያ ኳስ ተጫዋቾች ችግሩ ይሄ ነው እኔ አሁን ለምሳሌ ኮች መነበርኩበት ሰዓት አቅም ያለው ነገርማ ቴክኒኩ በቀኝ በኩል ጥሩ ከሆነ በቀኝ በኩል ብቻ ለምን አሰራዋለሁ በግራ በኩል ደካማ ከሆነ በግራ በኩል ነው ያለው ማብዛት ያለብኝ ጉድለቱ ላይ ነው እንጂ ማየት ያለብኝ ጉድለቱን ነው ጠንካራ ጎኑማ ጠንካራ ጎኑ ነው አንተ ይሄ እኮ ጎንህ እኮ በጣም አሪፍ ጎን ነው ያለ ይሄንን ያዘው አዳብረው ግን በዚህ በኩል ደግሞ በጣም የወረደ ነው አሁን ውጭ ሀገር ቀኝ እግር ጥሩ ከሆነ ግራ እግር ደካማ ከሆነ ለግራ እግር ላይ ይሰሩብሃል እኛ ሀገር ግን ለዚህ የለም እንደምታየው ተጫዋቹም ደካማ ጎን ይሄን ነው ስትለው ማይወድም ደካማ ጎኑንም ይሄን ነው ስትለው ያው ግግሙሹ ይሄ እንደዚህ አርግ ምናምን ስለሚመጣ ያጠቃኝ ፈልጎ ነው ይላል እና ለኔ አይደለም እኮ ለራሱ ነው ስለዚህ ታይበታል በቀኙ በደንብ ሲሄድ ታየዋለ በግራ በኩሉ ደግሞ ደካማ ሆኖ ታየዋለ ኳስ ደግሞ አንተ መርጣ አይደለም በቀኝ የምትልኝ በግራ የምትልኝ የምትለው እና እንዴ አይነት ችግሮች አሉ ተጫዋች ለመምረጥ በረኛ ለመምረጥ አብሶ በረኛ ለመምረጥ መከራን ነው የምታየው የሆነ ጥሩ በረኛ ብታይ ወይ ቤንች ይሆናል ወይ በውጭ በረኞች ምናምን ዋናው ጌም ተይዟል የትሬኒንግ ፊትነሱ ነው ያለው ጌም ፊትነሱ ጌም ማቹ ደካማ ነው አምጥተህ ብታስገባው ጥሩ አይመጣም ስለዚህ ጌም እያደረገ ያለው በረኛ ደግሞ ሳመጣው ቴክኒኮቹ ጥሩ አይደለም ወይ የሆነ ችግሮች ይኖሩበታል ወይ ቁመቱ ጥሩ አይሆንም ወይ የሆነ መከራ ነው የምታየው እና አስቸጋሪ ነው አሁን አሰልጣኝ ሆነ ያው ተሞክራለህ እንጂ ያው የትም ይደረስ አይመስለኝም መሻሻሎች መስተካከሎች ካሌሉ በሰጋራና ፌዴሬሽኑም እንደምታየው ነው ይለፋል ይደክማል ግን የሚደክሙበት ነገር ግን ማስኬድ ነገር ላይ ነው መንገዱ መስመሩ ልክ አይደለም ገብቷል ቦታውን ነው መፈለግ ያለበት ቆፍረ በባለሙያም ይሁን እውቀትም ባለው ሰው መጀመሪያ ቆፍረ ችግሩ የቱ ጋር ያለው የሚለው ነገር ነው መስራት ያለበት ሲሮም ስለገነባ እኮ የሚመጣ ነገር የለም አዲስ ጫማ ስለለበስክ እኮ አረማመድ ምናምን እኮ ይስተካከላል ማለት አይደለም መጀመሪያ ላይ መሰረት ያለበት ነገር ነው መሰረት ያለበት ካለዛ እኮ ሌላው ነገር እኮ የሚገጣጣም እኮ ሞልቷል ያለም ዋንጫ አስማት የሆነ ካሳሮች ሰርተዋል ነበር እኮ እንትን አይደለምና ችግሩን ነው ነቅሰ ማውጣት ያለበት ያንን ደግሞ ካወጣ አይ ቲንክ ችግሮች ይኖራሉ እንግዲህ እና በባለሙያ ምትሰራ ከሆነ ተጠያቂነት ያለበት ሞር ደግሞ ተጠያቂነት ያለበት አብቷል አላየም እንደ የጀርመን ኮች እኮ ቁጭ ብሎ ከብዙ አገር ጋዜጠኞች ጋር በደንብ ነው የሚወያየው በደንብ ነው የሚጠይቁት በደንብ ነው የሚያወሩት ለምን እንዲህ እኮ ማድረግ ይቻል ነበር እንደዚህ እኮ መሰራት ይቻል ነበር ተብሎ መጠየቅ አለበት እንደዛ ሲጠየቅ የሚቀጥለው የሚመጣው አሰልጣኝ ተጠያቂነት ስላለበት በትክክል ስራውን ለመስራት ይሞክራል በቦታው ላይ መግባት ያለበትን ልጅ ለማስገባት ይሞክራል ይጥራል ከዛ ስጠው ሸልመው ጊዜ ስጠው እንደዛ ካልሆነ እኮ አስቸጋሪ ነው እንትናቸው ብዙ እኮ እኛ በተጫወትንበት ሰዓት የቡና ጫወት እንዲህ ነው ምናምን ይሉና እነሱ ውጭ ሀገር ሄደው ሲጫወቱ ሌላ ቡድኖች ደግሞ እኮ የኛው አይነት መጫወት እንዲፈልጉት እና ከሀገር ውጪ በብሔራዊ ቡድን ይፈልጋል ያ ጨዋታ ግን እዚህ ደግሞ ቡናስ የተከበረው አይፈልግም ያው እና አስቸጋሪ ነው አንዳንዴ እኮ ላሊበላ ሆነ እኮ ኳስን ታየዋለህ ተጠልዞ ማለት ነውና በእኛ ሀገር ኳስ አሁን እኔ ቡና ከመቶ ምናገር በእኛ ጊዜ ደጋፊ የመጣው ዋንጫ አይቶ አይደለም ጨዋታ አይቶ በቃ ግን ይሄ ነገር እኔ አሁን ባንተ የእግር ኳስ ፍላጎትና ሂደት ላይ ሁለት መንታ መንገድ ላይ ያስኬዱ አሰልጣኞች ገጥመዋል ብዬ አስባለሁ ስዩም አባተ መስርተን እንድትጫወት ይፈልጋል በብሔራዊ ቡድን ደግሞ 10 አሰልጥነዋል
የአስራት ደግሞ ያጫወት ስታይል አለ። አስራትም ብሔራዊ ቡድን ያጫወተኝ እንድናደርግ ይፈልጋል፣ በደንብ ይፈልጋል። በደንብ ጠልዛ የለ። አዎ ይኸውልህ እቺ ስም ምስራቅና መካከለኛው ሁኔታ የሚቀርቡበት ውድድር ላይ ሻምፒዮን የሆኑበትን መስርቶ የሚጫወት አስደናቂ ቡድን ነው። ትሪያንግሏን ምናምን ይዘው ልጆቹ ሲጫወቱ ነበር አለ ምስሉ በደንብ አለ። በደንብ ይናገራል እና ያውቀዋል። ገብተዋል። እዛ ጋር ሄደው ከነሱ ጋር ተጋፍተን እንደማንዘልና እንደማንጋጭ ምናምን ያውቀዋል። ግን አዲስ አበባ ላይም ሲመጣ እኮ የልጆች ስብስብ ወሳኝነት ያለው ስፔሻል በብሔራዊ ቡድን ደረጃውን ይዘህ ሰዓት የቲሙን ምርጥ ስለምትወስድ ስለዚህ አንተም ብትል አስራትም ቢል እኮ ልጆቹ ከዛ ውጭ ከመጫወት ውጭ ወደኋላ አይችሉማ። የሌላቸው ኬት ያመጣ የት አድርገህ ነው አሁን ጠልዘህ ሰጥተው ምን ሊያደርግ ነው? ከዛ እኔ አሁን አሰግድ ይናገረኛል። አሁን ጠልዤ ብሰጠው ይናገራል። ገብቶሃል? የሆነ ወይ አንድ ለአንድ የሆነች ነገር ካገኘ የሆነ 20 ሜትር 30 ሜትር ቸፕ አድርገህ ለመስጠት ትሞክራለህ እንጂ ጠልዘህለት እየሮጠ ምናምን አይመጣም። ልጆችህንም ማሰብ መቻል አለብህ። እንደዛ ከሆነ ልጆቹ ራሳቸው አሁን የኛ ቡና የነበረው ቲም በቃ ተሰባጠረንና አንድ ሆነንና ሁሉም ሰው ስታየው የሚፈልገው ያንን ነገር ነው። ኢቭን እንኳን በመሬት ሆኖ እንኳን ትንሽ ከፍ ካለ አይፈልግም። እና ተመሳሰለን ጥሩ ጊዜ ሄድንበት። ያው ሻምፒዮናም ባንሆን አልአህሊንም ዛማሊክንም የሚመስል የሆነ ብዙ ደጋፊ አሁን ድረስ የሚዘመር ዜማ አለ። አልአህሊን ጥሎ ዛማሊክን ምናምን አለ አይደል? እንደዛ ያንግ አፍሪካ መጨረሻ ደርሰን ወጣን። በክለቡ ሻምፒዮና 1 2 እና 3 እየሄድን ነበር የምንወጣው። ምስራቅና ይሄ ሴካፋ ውድድር ደግሞ የክለቦች አለ አይደል? እሱ ሶስተኛ ወጣቻ የናስ ሜዳሊያ የተሸለመው ቡድን ውስጥ ነበር። ያኔ ውድድሩ ከፍተኛ ነበር። በጣም የሚገርም ቡድን ነበር። ያኔ በነገራችን ኢትዮጵያ ብራዚል ነበር የሚባለው ሴካፋ አሁን እንዳሁኑ ሴካፋ አልነበረም። እንደዛ እንዳይስሉ አይደለም። በጣም ኃይለኛ ቡድን ነበር እና ያንግ አፍሪካ እኮ ናቸው ሻምፒዮን የሆኑት። ከዛ ተመልሰን መተን በክለቦች እንትን ላይ ተገናኘን እንጂ ከነሱ ጋር ነበር የነበርነው። እነሱ ናቸው ከእንትን ውስጥ ያስወጡን። ከአራት ውስጥ የተሸነፍነው በእነሱ ነው። እና በጣም ኃይለኛ ውድድር ነበር። አራት ውስጥ ገብተን 3ኛ ሜዳሊያ ምናምን ይዘን ወጥተናል። አብርሃም ነበር ምክትል ኮች፣ አብርሃም መብራቱ እና ስዩም አባተ ነበር ኮቻችን። በጣም የሚገርም ኢትዮጵያዊ ብራዚል ቡድን ነበር የሚሉት። በጣም የኤርትራው ዱቄት የሚባል ቡድን ሁሉ ነበረ። የዛ ሰዓት ተጋጥመን ነበር ተጫወተን። በጣም ኃይለኛ ጌም ነበረን። በጣም በባታ ነው የተገናኘነው። ያኔ ባላንጣነቱ በነበረበት ሰዓት ላይ ባዶ ለባዶ ነው ያለቀው ምናምን። እነ ገርግሽ ምናምን የሚባሉ በረኛ ነበር እንደው በጣም እና በቃ ማሊያ መቀያየር ምናምን ተፈልጎ ምን ተብሎ በዛ ሰዓት ኃይለኛ እንትን ላይ ስለነበረ በቃ ማሊያ መቀያየር ግን ይቻል ነበረ በሰዓቱ ይቻል ነበር ማለት እሱ እንደውም እኔ ትርፍ በብሔራዊ ቡድን ማሊያ ትርፍ ነበር እና ኢትዮጵያ የሚል ማለት ነው። እና እሱን ልሰጠው እሱ ግን አትጠቀምበታለህ ኢትዮጵያ ላይ አዲስ አስመራ ላይ እንደውም ከተያዘ እና አስቸጋሪ ነበር። እኛም ጋር እንደዛው በሰዓቱ በጣም ከባድ ነው። አሁን እንደውም ለንደን ያለው አገኘዋለሁ በቴክስት ምናምን እንገናኛለን። አሁን ልስጣትለው እና እንደዚህ ዱቄት የሚባል ቡድን ነበረ እና ብዙዎቹ በጣም ደስ የሚሉ ልጆች ነበሩ። ያው እንትኑ እኮ አለ ገብተዋል። ያ ፖለቲካው እንትን አደረገና አለያየ እንጂ እኮ ይሄን መፈላለጉ ያው እርቁ ሲመጣ እኮ በጣም ትልቅ ልዩነት ተፈጥሮ ነበር አዲስ አበባ ላይና ከነሱ ጋር ነበር የጀመርነው። ባዶ ለባዶ ነው ያለቀው ጌሙ። በጣም ጥሩ ጊዜ ነበር የኛ። በጣም አሪፍ ቡድን ነበር። በጣም እና ቡና ገበያ ያ ደጋፊ ነው መጥቶ አሁን በቃ እየቀነሰ ያሳዝናል። እንዴ በጣም አሁን ስታያቸው ምናምን ብዙዎቹን አላቃቸው በር ላይ ምናምንም ሊገፉ ይችላሉ ምናምን አሁን አንዴ እንኳን ደጋፊው ውስጥም ያለ ሰው አስተባባሪውም ላያውቅ ይችላል። አያውቁ ብዙዎቹ አያውቁ ይሄ እንትና ምናምን ተብሎ ምናምን ነው እንደዚህ አይቶ ምናምን እና ትንሽ እንትን ነው ግን ምን ማለት እዚህ ላይ በጣም ብዙ ማንሳት ያለብን ክለቦችም ለሌጀንዶቻቸው ያስቀመጡት መታሰቢያ ስለሌለ ትውልዱ አለማወቁ ያን ያህል ያስገርም አይችልም። እኔ ብዙ ጊዜ ታሪክ የሰሩ ተጫዋቾች ላይ ለተጫዋቾች ምልክት የሚሆኑ ሰዎች ላይ ክለቦቻችን መስራት አለባቸው ብዬ አምናለሁ። ካምፕ ስትገባ ፎቶዎቻቸው ቢኖሩ የነዛ መታሰቢያ ቡና ቤት እንደውም
በአሰግድ ስም ምናምን በእኔ ስም ባሰግድ ባንተ ስም አለ። ያ ነገር በደንብ ታሪኩንም ሚዲያዎች አሉ። እንደውም በዚህ ፋናጊዎቹ ኢትዮጵያ ቡና ቅዱስ ጊዮርጊስ ናቸው። ሬዲዮ አላቸው። የቴሌቪዥንም ተጀምሮ ነበረ ቡና አሁን ያለ አይመስልኝም። እንዲህ አይነት ነገሮች በጣም የሚያየሉበት ታሪክ የሚነገርበት ሁኔታ ቢኖር አንደኛ ደጋፊው እነዛን ሰዎች እንዲያውቃቸው ተጫዋቹ እነዛን እያየ የሚማርበት ሁኔታ መፍጠር ይቻላል። ስለዚህ ክለቦች ሌጀንዶቻቸው ላይ አልሰሩም ማለት እንችላለን። አዎ አይ የለም እንደውም አትፈለግም እኮ ማክበር የሚባል ነገር የለም። አንዳንድ ቦታ ነው እኮ አትፈለግም እኮ አንዳንድ ቦታ የድሮ የነበረ ተጫዋች ምናምን አይፈለግም። ለማስገባትም ስራም ለማሰራት እዛ ውስጥ አንዳንድ ቦታዎች አይፈልጉም። አይ ቲንክ እኔ ብዙ ቦታዎች አይቻለሁ ምናምን እኔ እንደውም የምለው ምንድነው ችግር የለውም መስፈርት አውጡ ክራይቴሪያውን አውጡ ክራይቴሪያውን የሚያሟላ ሰው በደንብ ቅጠሩ በደንብ ክለቡን የሚያውቀው ሰው በደንብ ከፈሉ። እኔ ስጫወት በ1000 ብር ተጫወትኩኝ ሳሰለጥን በ1400 ብር ነው አለቀ እስከማቆም። ከዛ ስጫወትም ሳሰለጥን 1400 ብር እንዴት ነው የሚሆነው? እንደውም ጤፍ መግዣ ነው የምትሰጡኝ ወጥ ከጎረቤት ነው ብያቸው እና ቅር ያላቸውም ሰዎች ምናምን ነበሩ። ጤፍ መግዣም 1400 ብር ለሰዓቱ በቃ ምንድነው ትክክለኛውን ነገር ስታወራ አትፈለግም። ያው እንደምታውቀው ነው ሐቁን ደግሞ መስማት አለበት መኖር አለበት በትክክለኛው እንደ 1400 ብር ነው አሰልጣኝ ሆኜ ኢትዮጵያ ብሔራዊ ቡድን በረኛ ያሰለጠንኩኝ በብሔራዊ ቡድን 20,000 ብር ነው የሚከፈለኝ። ያው የሰራተኛ የሆነ ጡረታ ተቆራርጦ ምናምን 12,000 ብር ይደርሰኛል። ምንም ችግር የለውም ወጥ ከቤት ይሆናል ምንም እሺ። ቡና ገበያ ግን ከ30 ቀኑን 28 ቀኑን እየሰራሁኝ በታክሲ እየተመላለስኩኝ 1400 ብር ነው የሚከፈለኝ። ጤፍ 500 ብር ነበር የሚሸጠው። እሺ አለብስም እንደ አሳረኝ ውስጥ ነው የምኖረው ለብሰው ነገር ፈልጋለሁ። ትራንስፖርት አለ ምናናቱ ይቀር እንደው ቅንጦት ነው በረኛው 700,000 600,000 ብር ተከፍሎት መኪና ገዝቶ በመኪና ይመጣል። እኔ በታክሲ ነው የሚሄደው። እንትን ይሰጣል ዲሌሎንበት ወይ ራይድ ይሰጣል። እንዴት ነው በዛ ጋር መከባበሩ የሚፈጠረው? አጥቷል። እንደምታውቀው ደግሞ የኛ ሀገር ደግሞ እንደምታውቀው በሰው የሚሰጥህም የሚቀንስም እንትን የሚያቻችልህ ምንም የለም ባለ ነገር ነው። በጭንቅላቱ ወይ በእውቀት አይደለም በሙያ አይደለም። ስለዚህ ጨምሩለት ገብረ መድን ነበር አብሮ ስናሰለጥንና ይጨመርላቸው ብሎ ጠየቀ። ይበቃቸዋል ነው የተባለው። ከፈለጉ ይልቀቁ። አይ በቃኛ ለሲቪያችን ስንል ካንተ ጋር መስራቱ ራሱ ደስ ይለናል። እኔና ካሊድ ነበረን ብለን አብረን አንድ አመት ምናምን ሰራለና ካሊድ እኔ እንደው ስሙን ስላነሳው እንዳያመልጠኝ አንድ ቀን እንዲቁጭ ብዬ እንዳንተ ባወራው የምጓጓለት በጣም ጸባየ ሰናይ ስርዓት ያለው በጣም የምወደው ማከብረው በቡና ቤት ውስጥ ካየኋቸው በጣም ማከብራቸው ድንቅ ተጫዋቾች አሉ። አይ ጥሩ ልጅ አይ ፋሚሊዎቹም ጥሩ ፋሚሊ ያለው አስተዳደጉ ምናምን በጣም ዲሲፕሊን ሆኖ በጣም አታችመንቶ ከቤተሰብ ጋር በጣም ሃይ ሆኖ ያደገ ልጅ ነውና እኔ በደንብ ነው የማውቀው። አብረን ያደግነው አንድ ሰፈር ነን አብረን ያደግነውና አሁን እዚህ ቦታ ላይ መድረሱ በልጅነቱም ያለው ነገር አንድ አይነት ነው። የመጣበት መንገድ ምንም የተቀየረበት ምንም እምነቱም ላይ ጥሩ ነው። ከቤተሰቦቹ ጋር ያለው አታችመንት በጣም ሃይ ከሰው ጋር ሲቀርብ የፈለገ ነገር አስቀይመው መጥፎ ነገር አይናገርም እና በጣም አመረሸጋ የሚባል ልጅ ነውና ስርዓት ያለው ጥሩ ልጅ ነው። ፓስም ላይ ተሳካለት ምርጥ ተከላካይ እንዴ በጣም ጥሩ ተመላላሽ ነበረች። ጥሩ ክፉ ግራ አላት። ግራ መስመር ላይ ነበር የምትጫወተው። እንዴ አርማንዶ እኮ ነው ተሰሰሙ ኃይለ ካሴን ያወጣለት። በልጅነቱ እንደውም የነበረው ነገር ወደ ትልቅ ሜዳ ሲቀይረው ትንሽ ጠፋበት እንጂ ይሄ ትንሽ ሜዳ ላይ ምናምን አርት ምናምን የሚገርም ነበር። አርማንዶ ነበር የሚለው ኃይለ ካሴ ብሎ ያወጣለት ስምና ያው መታመታውንም ያለባት መድሜም እንግዲህ ጥሩም ነው። ከዚህም በኋላ ምትበላሽ ባሰልጣኝነት በደንብ የሚወደድ ነው። በቤት ውስጥ የሚወደድ ልጅ ነውና በደጋፊ የሚወደዳል። በሰፈር ውስጥ የሚወደድ ልጅ ነው። በመስጊድም አካባቢ ጥሩ ነገር አላትና
ወደፊት የምታመጣት ሰው ነች። የሆነ ነገር ቸግሮ የሆነ ነገር ሰው ጋር ትልልቅ ሰዎች ጋር ልትልካት የምትችላት ልጅ ነችና ታማኝ ኡመሪም አለ። ኡመሪም መልካም ሰው ነው። ቴዲ ባሪያውም አለ ጥሩ ልጅ ነው። አስፕሬላም የኛ ካል ማሟለም ሻንቆ ዮሴፍ እኔ አሊ በጣም ይገርመኛል አንዳንድ ጊዜ እነ ማሟለም ሻንቆ ስማቸው ሲነሳ አሁን የዘንድሮን ደጋፊ ብጠይቅ አቃቸው እኔ በጣም ይገርመኛል። አስፕሬላ በጣም የሚገርም ተጫዋች ፋይተር ነው። ለክለቡ ብዙ ነገር የሚሰጥ ነው። አረ ያ ዘመን የነበረ የቡና ስብስብ በአጠቃላይ በጣም እኛ እኮ ስንጫወት 5-6 እኮ የሰፈር ልጆች ነበር። ያንድ አካባቢ ልጆች አሁን ካሊድ ኡመሪ ቴዲ እኔ አስፕሬላ አምስታችን አንድ ላይ ተጫውተናል። ፎቶ ሁሉ አለን። ተሰጠኛል አሳየዋል እና ተጫውተናል። የዛ ሰዓት እንግዲህ ዮሴፍ ቢሆን ኖሮ ዮሴፍን አስበው፣ ጆሮ ቢኖር ኖሮ ጆሮን አስበው። ካሳይ መኮኛው አካባቢ ሰው ነው። አሁን እነ ካሳይ ትንሽ እንደዚህ እንደመራራቅ ምናምን ይሆናል እንጂ ኮልፌ ብትሄድ ምናምን አኗር ነው ወደዚህ በሰባቸው እኛ ጋር ናቸው። አኗር ትልቁ እና አህመድ ሙላት እነ ዳግማዊ አማረ እንደ በጣም ትልልቅ ተጫዋቾች አብሶ ኮልፌ አካባቢ ብዙ ተጫዋቾች እንዳለ አሁን ወደዚህ ዘመንም ከመጣም ብዙዎችን ማንሳት እንችላለን። አዎ በጣም አብሶ ትንሽ እንደዚህ ራቀራቀ በዚህ በግራው በአራቱም ዳይሬክሽን ሄደን ወደ ዊንጌት ምናምን ማት አምስት ብሔራዊ ቡድን ይወጣው ደግሞ እኮ በዛ አካባቢ እንደ ወደ ኋላ ከተመለስንማ የሜዳዎቹ ብዛት ራሱ ቆጥራት ጨርሳቸው ኮልፌ ራሱ አሪፍ ሜዳ ነበር እኮ መላጣ ሜዳውን ነበር አሪፍ አድርገው ሰርተውታል። ፖሊስ ሜዳ እንደገና ደግሞ ቀጠና 2 ጋር ነበር ትልቅ ሜዳ። እዚህ ልደታ ጋር ቢርሞ ብቻ አይደለም እንትን ሜዳ ነበረ ጌጃ ሰፈር ያለው እኛ ሰፈር ራሱ 3 ሜዳ 4 ሜዳ ነበር። ኳስ ሜዳ አለ፣ አሸዋ ሜዳ ነበረ፣ ሚኪሌላንድ ያልኩ ሜዳ ነበረ። እንደገና አዲሱ ትምህርት ቤት ውስጥ ራሱ ሜዳ ነበረ እና ትምህርት ቤቶችም አሙሴ ሜዳ የሚባል ነበረ ምናምንና ትምህርት ክለቦች በጣም ብዙ መጋቢ ነበራቸው። ደስ ይላል። ዘመኑም ደስ ይላል። ዘመኑም አሪፍ ነው እና ገንዘብ የለውም እንጂ ገንዘብ የለውም እንዳልኩት ጤፍ መግዣ ነው የእውነት። አይ የነበረውን ሁኔታ ስታይ ተጫዋች ተጎርቶ ልመና የሚወጣበት ለሀገር ዋጋ ከፍሎ ብዙ ስራ ሰርቶ ባንዲራን ከፍ ያደረገ ተጫዋች በሜዳ ገቢ የሚሰበሰብለትን ሁኔታ ስታይ በጣም እኔን እንግዲህ ታሪክ የምታውቀው ታሪክ ነው። እኔን እንግዲህ እሱን ልንመጣበት ነው እና የሆነ አንገት የሚያሰብር ነገሮች ይፈጠራሉ። መጨረሻ ሄደ እንደምታውቀው ነው። ውጭ ሀገር አንዴ ሳይንስ ስታደርግ አንዴ ኮንትራት ስትፈልግ በቃ ላይፍን የሚቀይር ነገር ታገኛለህ። በራስ ችግሮች ምክንያት እንደምናውቃቸው ተጫዋቾች ብሮክን ብትሆንም ግን ራስን ከጠበቅ የምታገኘው ገንዘብ በጣም ጥሩ ነው። አንዴ ኮንትራት ሳይንስ ስታደርግ ብቻ ከድህነት እንደናዋይ ብለህ ትወጣለህ። ሞር እያሻሻልክ በመጣ ቁጥር ደግሞ የተሻለ ነገር ታገኛለህ። እኛ ሀገር ደግሞ እንደምታየው ነው እንዳልኩ ነው የሚከፈል ደሞዝ ብዙም እንትን የሚያደርግ ወደ ኋላ የሚያስኬድ እንጂ ወደፊት የሚያደርግ አሁንም ብዙ ይከፈላቸዋል የሚባሉ ሰዎችም እኮ ብዙም የሚያስኬዳቸው ነገር የለም። ወይ ወደ ስራ ወደ ቢዝነስ ምናምን ከቀየርከው ምናልባት ኳሱን የምታቆመው ቶሎ ብለህ እዛው ዘለ ገብተህ ስራን ትሰራለህ እንጂ አሁንም የሚያስኬድ ነገር የለም። እና ያው እንግዲህ አንገት የሚያሰበር ነገሮች አይጠፉትም የኛ ሀገር ኳሶች። ሄደ በኋላ ላይ የሆነ ነገር ስትሆን እንደምታየው ደግሞ የምትጫወትበት ሜዳ ያለው ኒውትሪሽኑ ምኑ ምናምን ሊሻል ይችላል እንጂ በእኛ ሰዓት አስቸጋሪ ነበር። እኔ መድኃኒት እየወሰድኩኝ የታይፎይድ መድኃኒት ተብዬ እየወሰድኩኝ መቀሌ ድረስ ሂጄ እጫወት ነበር። ናዝሬት ድረስ እየሄድኩ እጫወት ነበርና ያ ራሱ አየህ ችግር ይፈጠርብሃል። እሱም ነው ችግር የፈጠረብኝ እኔና ወደ ሌላ ነገር የተቀየረብኝና በሰዓቱ አየህ በደንብ የተደራጀ በሕክምናው በውስጥ ደዌ በሽታ ምናምን የተደራጀ ዶክተሮች አብረው ቢኖሩ ነው ይሄ መድኃኒት መጥፎ ነው፣ ይሄ መድኃኒት ከባድ ነው፣ ትሬኒንግ ሁሉ መደረግ የለበትም እንኳን ጌም ምናምን ብለህ እንትን ማድረግ ይቻል ነበር። ግን በቃ አልሆነም። በሰዓቱ እኛ እድሜ ነበረ ምንም አልመሰለንም። ግን ሄደ መጨረሻ ላይ ያው ያ ነገር ተፈጠረ። ወደ እሱ ልንመጣ ነው። ክቡራትና ክቡራን ተመልካቾቻችን ከኛ ጋር ስላላችሁ ከልብ ነው የምናመሰግነው። ካስትሮ ቲዩብን ላይክ፣ ሼር፣ ሰብስክራይብ ይደረግ። ድንቁ ግብ ጠባቂ የኢትዮጵያ ቡናው እንደዚሁም ደግሞ የኢትዮጵያ ብሔራዊ ቡድኑ ኮከብ አሊ ረዲ ከኔ ጋር ነው። አሁንም ምርጥ ጊዜ እያሳለፍን አብረን እንዘልቃለን። ከኛ ጋር ሁኑ። ካስትሮ ቲዩብ በሚቀጥለው ሳምንት በክፍል 2 በካስትሮ ቲዩብ
ከዛ በኋላ እኔም ኪሎ እየወረደ መጣ። ያው ቴንሽንም ሆንኩኝ። አላህ እኛን የፈጠረን አለ እንደናንተ አይነቶችን ሰዎች እንድናድን ነው ይወራ የነበረው በጋዜጦች ይጻፍ የነበረው ያንተ የህክምና ከፍተኛና ውስብስብ መሆኑ ነበር። አንዳንድ ሰው በጠዋት መጥቶ ቤተን ያንኳኳል አይደል? በሆነ ነገር ፈልጎ ምናምን ትደነግጣለች እናቴ ምን መርዶ አመጡብኝ ምናምን አይነት ነገር ነው።